መላእክት ያራገቡ አንተ ጋር ያደርሱልሃል ጭሱ ሲነካህ አረማዊ እንኳን ብትሆን መንግስተ ሰማያት ትገባለህ ድርሳነ መድኃኔዓለም ወገድ ለመባጮ ላይ የተጻፈ ትንሽ ደረቅ ላርግላችሁ ረጠባለ የተጻፈ ስለዚህ አንድ ኦርቶዶክሳዊ ወጣት ጫት መቃሙን ማብዛት ነው ያለበት ማለት ነው ኃጢአት አይደለም ኃጢአትም ቢሆን ሲኦል ቢገባ የሚያወጡት ጻድቃን አሉ ናቡነ ዘርአብሩክ ናቡነ ተክለ ሃይማኖት እነ ክርስቶስ ሰምራ የቱን ጠርቼ የቱ ልጨርስልህ እዚህ መጣነ የቆራረበ የተጠማመቀ ይላል ምንም ተጠመቅም አትጠመቅም ሲኦል ግባ ያወጡሃል አልኩ በገድሉ ትምህርት መሰረት እንደ ሞሬታዊው እንደ ሚኪያስ አደረገኝ እኮ አንተ የይምላ ልጅ ሚኪያስ ነብዩ እንደዛ አደረገኝ እኮ ጌታ እግዚአብሔር ስሙ ይባረክ ምን እንዳለው ታውቃለህ መጣና አካብ ጋር ጌታ አካብና ኢዮሳፍጥ ቁጭ ብለ የይሁዳ ንጉስ ኢዮሳፍጥ በሬማት ዘገላድ ሶርያውያን ሊዋጉ በወጡበት ቦታ ያው በአማትና በምራትነት ተያይዘውልህ ተጋብተው ነበር ያው እስራኤላውያን ናቸው መጋባት ይችላሉ ችግር የለውም እና ህዝብ እንደ ህዝቤ ነው ያው ምንም ችግር የለውም አብሬ ወጣለሁ ብሎ የይሁዳ ንጉስ ኢዮሳፍጥ ሄደልህ በሬማት ዘገላድ ሶርያን ሊወጉ ከማጋ ተባበረ ኢዮሳፍጥ ደገኛ ንጉስ ነበር መልካም ነገር ተገኝቶበት ካመፀኛው ጣዖት ከሚያመልከው የእግዚአብሔር ነቢያት ከሚገድል ሚስቱም ከምታስገድል ከነሱ ጋር ሄዶ አበረልህና ቆመ ጦርነቱ ከመውጣታችን በፊት ህዝብ ይጠይቅ ማለት አገልጋይ ይጠይቅ ተብሎ አገልጋዩ ተጠየቁ ነቢያት መጡ ቀንደ መለከት እየነፉ አክሮባት እየተገለባበጡ እንደማለት ይችላል መጣው በነገስታቱ ፊት ቁጭ ብለው ዙፋናቸው ላይ ወይናቸውን እየጠጡ እየተራገበላቸው ከጥቂት ሰዓት በኋላ ወደ ጦርነቱ ሊወጡ ነው እስከዛ ግን ይጠጣሉ ነቢያት በፊት ለፊታቸው እኔ ጠቅላሽ ከር አረጎራው ይያሉ እንደሚሻልሉ ትንቢት እንዲናገሩ ቁጭ ብለውል ቁጥር 1 ፕሮፌት እንተናና ተብሎ ሲባል ምን ይላል ጌታ የሰራዊት ጌታ እግዚአብሔር እንዲህ ይለኛል ምን ይላል በሬማት ዘገላድ ትጥራቸዋለ ሶራውያን ተመታቸዋለ ይላል ጌታ ናም ነገር ብሏል ሂድ እሺ ለፋንተ ሁለተኛውና አንተስ ምን ትላለህ እንዲሁ ነው ብሎ የሚለኝ ጌታ አላ ምን ይላል ሶራውያን ተመታቸዋለ ይላል ጌታዬ እለፍ ሶስተኛውና እንዲህ ያሉ በንጉሱ ፊት 400 የባኦል ነቢያት ተቆጠሩልህ እና እየጠጡ ነው አካብ አሜን ይላል አየህ እዛ ቁጭ ብሎ ሃሌሉያ ምናም ነገር ብሎ ይላል ያው አይሁድ ስለሆነ አይሁዳውያን ሃሌሉያ ብለው ስለሚሉ ማለት ነው ኢዮሳፍጥ ግን አሜን አይልም ይጠጣል ዝም ነው የሚለው እነዛ 400 ነቢያት ትንቢት እየተናገሩ ጭጭ እና መጨረሻ ላይ ኢዮሳፍጥ እንዲያለው እኔ ምልህ ሌላ ነብይ የለም እንዴ እዚህ ሀገር ውስጥ ሌላ ነብይ የለም ወይ ብሎ አላለም ኢዮሳፍጥ በጣም ነው የሚያናድደው እዛ ቦታ ላይ አንተ ነብይ ሆነ ቆመ ትንቢት ተናግረ 400 ነቢያት ትንቢት እየተናገሩ ያንዱንም አያምንም እንዴት የተባረከ ንጉስ መሰለ ጠብም አላለለትም አንዱም በልቡ ጠብ አላለለትም ኦ ምናም ነገር ያሉ ሌላ ነብይ የለም አላለም እዴ የእግዚአብሔርን ቃል ምን ጠይቅበት ሌላ ነብይ የለም ወይ ለዚህ አይ አለ አንድ የይምላ ልጅ ሚኪያስ ይባላል እኔ የምልህ ነገሩ ሁሉ ስለሚደብረኝ ስለሚያስጠላኝ ብሎ ማለት ነው በዘመንኛው አማርኛ ነው ማወራችሁ እኔ መልእክቱ ሁሉ ራሱ ሃርድ ነው ጭንቅ ነው ያወራው ሰውዬ እንትን ነው እና መልካም ትንቢት ስለማይናገርልኝ እጣላዋለሁ ብሏል እንዲህ እኮ ነው ያለው እጣላዋለሁ አይ እንዲህ አይበል ንጉስ አስጠራውና አምጣው መልካም ትንቢት ስላልተናገረልኝ እንዴ ለአካብ መልካም ትንቢት እንዲመጣለት ይፈልጋል እንዴ አንተ እንኳን ጌታ ተናግሮ አይደለም እንዲሁ በስጋ አይንህ እኮ ባየው ሰውየውን እርግብግቢቱን ብለህ ልትደፋው እኮ ምትችል ነው ምክንያቱስ ካህናትን አስገድሏል የእግዚአብሔርን ካህናት ነቢያትን አስጨፍጭፏል ስመ እግዚአብሔር በእስራኤል ላይ እንዳይጠራ አድርጓል ጣዖትን አምጥቶ ከሊባኖስ አምጥቶ ተክሏል ያቺ ምናምን ተሚስቱን ሰምቶ ማለት ነው እንኳን ጌታ ተናግሮ አይደለም በስጋ አይንህ እንኳን ራሱ ባየው ልትበቀለው ነው የምትፈልገው እግዚአብሔር አምላክን የምትወድ ከሆነ ማለት ነው ኪዳኑም ስለሚፈቅድ ያኔ እና እንዲህ አይበል ንጉስ አስጠራው ብሏል የይምላ ልጅ ሚኪያስ ይባላል አለው ሊያስጠራው መልእክተኛ ሄደ ለምን እንደምናገር ነግራችኋለሁ እቺ ሊያስጠራው ሄደ መልእክተኛ ሰፈር ቤቱ አርፎ ከተቀመጠበት ልጆች የሚኖሩት ሚስት አይታወቅም ግን
ሰፈር ከተቀመጠበት ነገስታቱ ይጠራዋል አሉት መልእክተኛ ልከው ለምን ነቢያት ሁሉ በአንድ አፍ ሆነው ትንቢት እየተናገሩ ነው ምን ይያሉ ያው በሬማ ዘገላድ ጌታ የሰራዊት አምላክ እግዚአብሔር ሶራውያንን በእጃቸው አሳልፎ ይሰጣል ብለው በአንድ ቃል እየተናገሩ ነው እና አንተም ተጠርተሃል ትንቢት እንድትናገር እና እኛ ግን ስንነግራ አንተ ከዚህ በፊት ካለ ኤክስፒሪየንስ የተነሳ ስታወራ የሆነ ሁሉ ቀን በንጉሱ ላይ አጌኒስት ሆነ የምትናገረው ነገር አለ እንዲ ቁጣ የሚል ነገር አለ ይቆጣን እንጂ ጌታዬ አንተ ይቆጣን እንጂ ዝም ብሎ ፈሽፋሻ ነብይ ነኝ ብሎ ያለ ዝም ብሎ ወሬ የሚያወራ አገልጋይ ነኝ ብሎ አለ የልዑል እግዚአብሔር መንፈስ የልዑል ቁጣ በውስጤ ሲያልፍ እንዲናገር ፈቅድለታለሁ እና አንተና እንዳትል ንጉስ ነገስታቱ ቁጭ ብላልና ቃልህ እንደ ቃላቸው አንድ እንዲሆን አምላሃለሁ አለው ማለት እነዛ 800ዎቹ ማን 400ዎቹ ያው ውጣ ተከናወን ነው ብሎ ያሉት አንተም ከዚህ የተለየ ነገር እንዳትናገር ኢንፎርሜሽን ነግሬያለሁ ከዚህ ያለፈ ነገር ከተናገርክ ያው ጦስ በላህ ላይ ነው የምትጠመጥመው ብሎት ማለት ሚኪያስ እግዚአብሔር የተናገረኝ እናገራለሁ ካለ በኋላ ንጉሱ ፊት ቀረበ ችልል ነው አሁን እዚህ ይሄን ሁሉ የዘበዘብከው ይሄ ልታወራ ነው አው ቀጥ የማወራው ሰማለ ንጉሱ ፊት ከቀረበው በኋላ አሁን ቅድም ገድላቱ እንዲይሉሃል እያልኳ ነበር ጣጣጭስ ካም ተጫጫስ ምናም ነገር ብያለሁ አይደል ይሄ ገድላቱ በሚያስተምሩት ትምህርት መሰረት ነው እውነቱን ንገረኝ ግን ብለህ ካልከኝ እኔንም ማለት ነው እና ሚኪያስ ቀረበና አካፊት እንዲያለው የሰራዊት ጌታ እግዚአብሔር ሶርያውያንን ተመታቻለህ ይውጣ ይልሃል አለው እና የተናገረበትን ሞት እንትን ተረርቶታል ንጉሱ እውነቱን እንዳልነገረው ሲያቅ በሕያው አምላክ አምልሃለሁ እውነቱን ንገረኝ አለው በሕያው አምላክ እንዳትዋሸኝ ሞሬታው ሚኪያስ ባንተ አፍ ውሸት አያምርም እንደማለት ነው ባንተ አፍ ቀልድም አያምርም ውሸትም አያምርም ምንም እንኳን ባልቀበልህ የአምላክ ነብይ ነህና እውነቷን ንገረኝ ፍርጥ አድርገህ ነጭ አውራኝ አለው እንዳላወራው ነው አውቆታል በያም ነፍስህ ምናምን በያም አምላክ ምን አለው እውነቱን ንገረኝ ብሎ ሲል እንግዲህ እውነቱን ንገረኝ ነው ብለ ያልከው አለው አዎ የእስራኤል ሕዝብ እረኛ እንደሌላቸው በጎች በተራሮች ላይ ተበተነው አያለው እናማ እያንዳንዳችሁ ወደ ጓዳችሁ ግቡ ይላል መድኃኒዓለም ብሎ ትንቢት አይናገርም ወይ ነብይ ግቡ ይላችኋል አላቸው እግዚአብሔር ግቡ ይላችኋል ወደ ቤት ተበትናችሁ ነው የማየው በተራራ ላይ እረኛ እንደሌለው በግ በራእይ ያየው ነብይ በእውነት ነቢያት እግዚአብሔር ስሙ ለዘላለም ይባረክ ከእግዚአብሔር የሚሰሙ የሚያዩ የእግዚአብሔር ልጆች አይ እያንዳንዳችሁ ግቡ ነው እውነቱን ንገረኝ ብሎ አለው ይላል እኔም እንዲህ ልበላ ወንድሜ እውነቱን ንገረኝ ብላ ካልክ ገድላት ድርሳናቱ ጠጣ ጫሳቅ ምን ይፈልከ እግዚአብሔር ክርስቶስንም ካድ ማርያም ጡቷን ቆርጣ ታስገባለች ይላል ስላሴንም ካድ ክርስትናን ጥምቀትንም ካድ 16 ትእዛዛትንም ካድ እና እንደምንም ብለ በላይ ሰበን ያማለደች ታማላለች ሰው 78 በላይ 78 ይበላ አንተ ከፈለ ከዛ በላይ 780 ምናም ነገር ብቻ 8000 ምን 700 ብትበላ በላይ ሰበን ያስገባይ ታስገባለች ነው ምን አሁን 78 በልታ ለሱ ብቻ አይደለም ታማልደው ገድላትና ድርሳናቶቻችሁ በሙሉ ኃጢያትን የፈለጋችሁትን ያልብሰው ክርስቶስን ከመካድ የበለጠ ኃጢያት የለም ክርስቶስን ክዳችሁ መንግስተ ሰማያት ትገባላችሁ በላይ ሰብ ክርስቶስን ክዶ ንስሐ ሳይገባ ንስሐ አልገባም ታምሩ ደዛም ነገር ንስሐ ሳይገባ መንግስተ ሰማያት አስገብተዋለች ይላል ማርያም እኔ እውነቱን ልንገርህ ይሄ ታሪክ ሲጀምር የፈጠራ ታሪክ ነው ፍርድም አልተደረገም እግዚአብሔር በየጊዜው ቁጭ ያለ ዙፋን ላይ ማን ሚካኤል እስቲ ሚዛኑን ታቀብለኝ የዚህ ሰውዬና የዚህ ሰውዬ 78ቱ ነፍስና የዚህ ሰውዬ ጉዳይ በጣም አከራካሪ ሆኗል እና የነገሩ እውነተኝነት ስለማላቀው እኔ ያው ሚዛን ተመዝኖልኝ አይደል ማቀው እና ሚካኤል ንሳ ሚዛኑን አምጣ አለው ስለ ማርያም ሲል ያጠጣውን ውሃ በአንድ ሚዛን አኑሩት እግዚአብሔር ቁጭ ብሎ ይታይዙሃል ላይ እያየ ነው 78ቱ ነፍስ ደግሞ አምጡና ተራ በተራ በአንዱ ሚዛን ጎን አድርጉት እና መዝኑት አላቸው ለምን እግዚአብሔር የነገሩን እውነተኝነት ስላልተረዳ ተረታም ትውልድ አልኩ ሱሬህ እስኪወልቅ ድረስ ነው እዚህ መሞገተ ተረታም ትውልድ እግዚአብሔር የነገሩን እውነተኝነት ስላላወቀ ሚዛን አምጡልኝ ብሎ የተቀጠቀጠ ባሌስትራ መርካቶ ሙዝና ሽንኩርት የሚመዝኑበትን የሚመስል ሚዛን ሚካኤል አምጣ ንሳ አለው ይዞ መጣ
ውሃውን ባንድ ጎን አደረገ 78 ነፍስ ባንድ ቀን አደረገ እና 78 ነፍስ ሊመዝኑ ሲሉ ደግሞ ማርያም ቀስ ብላ ጥላዋን ጣለች በዛ በውሃው በኩል እና ስላሴ ሳያይ ማለት ነው ቀስ ብላ ወደ ጎን ዞር ሲል ይመስለኛል እንደ ዞር ጣል አረገችበት ከዛ ሚዛኑ ደፋ ይሄን ኦርቶዶክስ የምታስተምረው መቼ ነው የፍርድ ቀን የሆነው የፍርድ ቀን በራሳቸው ዱላ ቆይ ልበላችሁ የፍርድ ቀን እዝራ ሱቱኤል 6:31 እስከ 33 ላይ ምንድነው ብሎ የሚለው በተለይ ቁጥር 31 እና 32 እዝራ ሱቱኤል ወደ 80 ያሉ ገብቻለሁ ምንድነው የሚለው የፍርድ ቀንስ አንዲት ናት ይላል ዋት አንዲት ናት የት ነው የሚለው 80 ያሉ ተጨማሪው ዲትሮካኖኒካል ላይ እዝራ ሱቱኤል 6:31 እስከ 33 ባለው ላይ የፍርድ ቀን አንዲት ናት በዚያን ቀን እውነተኛ ማህተሙን ያሳያቸዋል በቃሌ ነው የምለው ልብ ብለህ ስማኝ ኦኬ ፍርድ ቀን አንዲት ከሆነች ገና ያቺ ፍርድ ቀን ገና ናት ማለት ነው እሺ ገና ናት ማለት ነው ጌታ በዓለም ላይ በጽድቅ የሚፈርድበት ያቺን ነው አንድ ቀን ናት ብሎ ያለው ታዲያ እንዳይሆነ የበላይ ፍርድ መቼ ነው የተከናወነው በጎን ነው በቤተሰብ በወዳጅ በማርያም በኩል ሄዶ ነው ያስፈረደው በጓሮ በኩል ጉቦ ሰጥተህ ዳኛው ፍርድ ቤትን እንደዛ እንደምታረጋው እንደዛ ነው የተደረገው መቼ የተደረገው የበላይ ፍርድ መጽሐፍ ቅዱሳችሁ 80 ያሉ የፍርድ ቀን አንዲት ናት ይላል የፍርድ ቀን ስንት ናት ይላል አንዲት ናት ይላል ታዲያ የፍርድ ቀን በላይ የተፈረደለት ለት ነው ወይስ ከዚህ በኋላ ጌታ በሐዋርያት ሥራ መጽሐፍ ምዕራፍ 17 ላይ እግዚአብሔር ባዘጋጀው ሰው እጅ ሊፈርድ በዓለሙ ላይ በጽድቅ ሊፈርድ አለው ይላል እነሱ ግን ፍርድ በሰማይ ተከናውኗል ይላል እነዛ በራእይ መጽሐፍ ምዕራፍ 6 ቁጥር 9 ላይ ያሉት የጻድቃን ነፍሳት ከመሰዊያው በታች አየሁ ብሎ ያለው ዮሐንስ እነሱ እውነተኛና ጻድቅ የሆንክ ጌታው እስከመቼ ድረስ ደማችንን በመድር ላይ ባፈሰሱት እስከመቼ ድረስ አትበቀልም አሉት ይላል ጌታም እንዲህ አላቸው የወንድሞቻችሁ ቁጥር እስኪፈጸም ድረስ ግቡና አንብቡት መጽሐፍ ቅዱስ ላይ በቃሌ ስለመለው ተሳስቼ ከሆነ ግቡና አንብቡት ኦኬ የወንድሞቻችሁ ቁጥር እንደናንተ የሚገደሉ የወንድሞቻችሁ ቁጥር እስኪፈጸም ድረስ ነጭ ልብስ ልበሱ ብሎ ተባለላቸው እናስ የፍርድ ቀን ገና ነው አላ ጌታ ታዲያ እነዚህ ራእይ መጽሐፍ ምዕራፍ 6 ቁጥር 9 ላይ ሲያለቅሱ ያያቸው የጻድቃን ነፍሳት ዮሐንስ ለነሱ እንኳን ጌታ አልፈርድም ብሎ ምክንያቱም የወንድሞቻችሁ ቁጥር ገና እስኪፈጸም ድረስ ጥቂት ረፉ ተብሎ ነጭ ልብስ ተሰጣቸው ይላል የእናንተ በላይ ሰመችን የተፈረደለት አንተዬ መድኃኔ ዓለም ክርስቶስ ይፋረደኝ አልኩ የላከኝ ጌታ ኢየሱስ ክርስቶስ ነው የትውልድን አረም በመንፈስ ቅዱስ ኃይል በቃሉ እውነት ከሰው አእምሮና ልብ ውስጥ ጌታ እግዚአብሔር ይነቅለዋል ለኤርሚያስ እንዳለው ተነቅልና ታፈርስ ትገለብጥ ዘንድ ደግሞ ተሰራና ተተክል ዘንድ በአሕዛብና በሕዝብ ላይ ነብይ አድርጌያለሁ ብሎታል ኦኬ ኤርሚያስ ተነቅልና ታፈርስ መርጌታ ተነቅልና ታፈርስ ሊያ ተነቅልና ታፈርስ ዘንድ ተራትን ማለት ነው ቢኒ ተነቅልና ታፈርስ ዘንድ ዳጊ ተነቅልና ታፈርስ ዘንድ ጴንጤ ሆይ የኛንም ተረት ካለ ማለት ነው የሌሎችንም ተረት ተነቅልና ታፈርስ ዘንድ እና ቃል እግዚአብሔርን በሰዎች ልብ ላይ እንድንዘራ ጌታ በሰጠን በመክሊታችን ወንጌልን በመስበክ እንዲህ አይነት የዘመናት የበሰበሰ የሻገተ ተረት በእግዚአብሔር ዕውቀት ላይ የተረሳውን የሰውን ሐሳብ እናፈርሳለን ብሎ እንዳለ ቅዱስ ጳውሎስ መድኃኔ ዓለም ክርስቶስ ምስክሬ ነው አልኩ እናፈርሳውን በትንትኑ ነው የምናጠፋው አልኩ ገድላት ድርሳናት በምን በዕውቀት መጽሐፉን ይሄው አክብረን ይዘናል መጽሐፉ ማለት ነው መጽሐፉን ህዝባችን የሚያምነው መጽሐፍ ስለሆነ እኔ መጽሐፍ እንደሌሎቹ ዱርዮች እኔ መጽሐፍ አልቀድም ለምን ቀዳለሁ አልቀድም ብዙ ዋጋ ነው የወጣበት አልቀድም የገዛውትኝ እንድቀዳው አይደለም አንዳንዶች በእውቀት መሞገስ ያቀታቸው መጽሐፍ ይቀዳሉ ለምን ትቀዳለህ መጽሐፉ አንደኛ በብዙ ሚሊዮን የሚቆጠር ህዝባችን የሚያምንበት መጽሐፍ ነው በመቅደድ ሳይሆን ውስጡ ያለውን ያስነበብኩህ ቡናህና ፈንዲሻህን ይዘህ ቁጭ ብለህ በደንብ አስኮመኩመሃለሁ ማለት ነው እንዲህ ያልኩኝ ስላሴ ስለመደሰታቸው በሰንበት በእሑድ እግዚአብሔር በእርሷ ደስ ይለዋል በእሷ ምክንያት ደስ ይለዋል በሰንበት በእሑድ ምክንያት ከዛስ ወልድና መንፈስ ቅዱስ በእርሷ ማስተካከል ሞክሬ ነበር እንደ ላምን ቦሳን በለው እንዳንበሳ ይዘላሉ ወልድና መንፈስ ቅዱስ ይፈነጫሉ እንደንቦሳ ጥጃ ወደ ላይ ብድግ እግራቸውን ብድግ ይዘላሉ መዝለል ማለት መዝለል ማለት ነው ብራዘር መንፈስ ቅዱስ ይዘላል ይላል ወልድም ይዘላል በማ ምክንያት በሰንበት በእሑድ ምክንያት እንጠጥ ይሉልህ እንደ ሰንቦ አንበሳ
እግዝእትነ ማርያም መቼስ ወንጌል ወላዲተ አምላክ ወላዲቱ አዛኝቱ ምናምን ነገር እያለ ማለት ይሄ ተረታም ትውልድ ወልድና መንፈስ ቅዱስ እኮ እግዚአብሔር ነው ከአብ ጋር በአንድነቱ በሶስትነቱ የሚመለክ ምን ይሁንልኝ ብሎ ነው እንደምቦሳ ጥጃ የሚዘለው ስለ እሑድ ብሎ በፈጠረው ቀን ምንድናትና ሰንበት እሑድ ቀን ምንድናትና አንተዬ ይዘላሉ ኤርሚያስ እንግዲህ እንዴ መሰለ እንዴ በሰማይ ይዘላሉ እኮ ይሉሃል እነማ አብና ወልድና መንፈስ ቅዱስ ሲዘሉ አብ ደግሞ በዙፋኑ ላይ ቁጭ ብሎ ይደሰትልሃል በእርሷ ምክንያት እግዚአብሔር አብ ደስ ይለዋል እነሱ ግን ከደስታቸው መቆጣጠር ስላልቻሉ እኮ እያሉ ነው ወልድ ይዘልልሃል መንፈስ ቅዱስም ይዘላል ልክ እንደ አንበሳ ልክ እንደ ላም ጥጃ ይሄንን የሚያምን ግብስ ትውልድ ይመጣና ኤርሚያስ ናፍቁ ቤንጤ ይለኛል ይመጣዳ እስኪ ተፋታ መድኃኒዓለም ይፍታ በእኔ በኩል ይሄንን ውሸት እንዳትቀበሉ አዛ የመላእክት መልእክተኞች መላእክትም ወይ የእግዚአብሔር መልእክተኞች መላእክትም በሰማይ ስለ ሰንበተ ክርስቲያን ገናንነት ሰንበተ ክርስቲያን የእሑድን ገናንነት በሰማይ ስለ ሰንበተ ክርስቲያን ማለት በሰማይ ስለ እሑድ ገናንነት በእርሷ ምክንያት የደስታ በዓል ያደርጋሉ በበዓሉ ላይ የሚበላ የሚጠጣለው ኤርሚሻ ብለህ ብትለኛ ሆና እንደ በዓሉ ዝም ብሎ በደረቅ አይሆንም የሚጠጣ የሚበላ አለ እነማ መላእክት ያመቱ ያድርሰን እያሉ ችርስ ይሉልሃል በዓሉን እያከበሩ ይዘሉልሃል ማለት የሚካኤልን ማዘዝ አይታችሁታል ቀድሜ ተናገሩ ማለት መልስ የታጣለት መላእክት ሚባል ሰንበት ማለት ነው ያውም የክርስቲያን ሰንበት የተባለው ማለት ነው የክርስቲያን ሰንበት የተባለው እሑድ ማለት ነው ምክንያቱም የክርስቲያን ሰንበት ያስባለው የአይሁድ ሰንበት ቀዳሚት ስላለ ማለት ነው የአይሁድ ሰንበት ትክክለኛው ሰንበት ነው መጽሐፍ ቅዱስ ላይ የሚታወቅ ለበበል እሑድን ሰንበት ነው ብሎ የጠራ የለም ሚዩት አርጊው ወይስ አላውቅሽም ናኦሚ እሺ የክርስቲያን ሰንበት የተባለው እሑድ ማለት ነው የክርስቲያን ሰንበት የምትሆን የክርስቲያን ረፍት የምትሆን ሰንበት ቅዱስ ሚካኤልን በኔ ቃል ኪዳን ያመኑትን በኔም ስም የመጸወቱትን የኔን ተስካር ሰንበቴን ያደረጉትን የነበሩትን ክርስቲያንን ከሐሳር ወደ ክብር ከሲኦል ወደ ገነት ታወጣቸው ዘንድ አርብ 9 ሰዓት ፈጥነህ ወደ ሲኦል ውረድ ትለዋለች ሰንበት እሑድ ማንን ሚካኤልን ነው የምታዘው ከዛስ ሚካኤልም እንዳልሽው ይሁን አላት እንዳልሽው ይሁን እንደ ቃልሽ እንደ ፍቃድሽ ይሁን አላት እሑድ ቀን ሚካኤልን ታዛዋለች ሂድ ሲኦል ውረድና ነፍሳትን አውጣቸውና አምጣ ያለች በ9 ሰዓት ሂድ ሰዓቱ 9 ሰዓት ላይ የምትወጣው 9 ሰዓት እንዳይመሽብህ ቅዳሜም ሳይገባበት 9 ሰዓት ላይ ወጣ ሰዓቱ 9 ሰዓት ላይ 9 ሰዓት መሆኑ ኤልያስም በሐሰተኞች ነቢያት ላይ ያላግጥባቸው ነበር ይላል በዚህ አይነት ተረት ያላላገጠን በመናላግጣለን አሁን ቅዱስ ሚካኤልን ማክበር ነው እሑድ ቀን ሚካኤልን ታዘዋል ይተላልህ አንተ ይሄንን የሚያምን አይምሮ አለህ ይሄንን የሚያምን አይምሮ ለዚህ ቃል እኮ ቃል ሕይወት ያስማልን ብለው ይሉሃል ለዚህ ውሸት ማለት ነው ኢየሱስ ጌታ ነው ብለህ ስትል ግን ይድፋህ ይሰንጥቅ ያባቴ አምላክ ይሉሃል ወይ ጉድና አራልሳቀበት ብቻዬን እኮ በቃ አልቻልኩትም እንደው ሰው ይስማልኝ ብዬ ሳቄን ዝም የሚቱን አንሳውት በኢየሱስ አጥል መሪ አይ ህዝባችን በእውነት ይሄንን ለማመን ይሄንን የሰው ስርዓት ትምህርትን ለማመን አይምሯቸውን ልባቸው በቅንነት ነው እያሉ ዝም ብሎ ይጃጃልላል ብራዘር ቅንነት ለእግዚአብሔር ቃልና ለእግዚአብሔር ነው እንጂ ቅኑን ያልከው ቅኑን የተባልከው ላልሆነ ተረታ ተረት ቅኑን አልተባልክም
ለተነገረህ ነገር ሁሉ አሜን አትበል። ኦኬ። እና ለእግዚአብሔር ቃል ነው ቅን ሁኑ የተባለ ጌታ ኢየሱስ ስለነገረን ሐዋርያቱ ላስተማሩን ነቢያት ለመሰከሩለት ለዳዊት ልጅ ለእግዚአብሔር ልጅ ክብር ይሁንለት ከአብና ከመንፈስ ቅዱስ ጋር ከእርሱ በቀር መድኃኒት የለም። ከእሱ በቀር አዳኝ ተስፋ ቤዛ ንጉሥ መጠጊያ የዘላለም አምባ የለም። አልተወራልንም። የተወሩልን በሙሉ ቀጣፊዎች ውሸታሞች ናቸው። አውሬዎቹም የተወራላቸውን በሙሉ ሐሰተኞች ናቸው። ሐሰተኛ ማንንም አልሰማም አልኩህ። የገባብኝ እውነት ብራዘር ማንንም አልሰማም። ከአብና ከወልድ ከመንፈስ ቅዱስ በቀር አምላክ አልተወራልንም። ፈጣሪ ንጉሥ አልተነገረንም። ዳኛ ቤዛ አልተነገረንም። ታዳጊ አልተወራልንም። ለሰው ልጆች በደልና ኃጢአት አንድ በግ ቀራንዮ ኮረብታ ላይ ታርዷል። በቃ ከሱ በቀር ሌላ አልፈልግም። ቅሉጥ አልሄድም። እንትና የሚባሉ ሰውዬ እግራቸውን ተቆረጡ። በእግሮት መቆረጥ የእግሮት መቆረጥ በረከት ይደርብኝና እያልኩ ቅሉጥ አልሄድም። ቀለዋጭነት ይባላል። በጉ ቀራንዮ ኮረብታ ላይ ተሰውቷል። የበጉን ስጋ በልቻለሁ፣ የበጉን ደም ጠጥቻለሁ። ይሄ ማለት በእምነት ክርስቶስን ተቀብየዋለሁ። በጉን ክርስቶስን ልበሱት ተብዬ ለብሼዋለሁ። ሀፍረቴ እንዳይታይ የለበስኑ ሀፍረታችን እንዳይታይ የለበስኑ የጽድቅ ሸማችን ነው። ኢየሱስ ክርስቶስ የጽድቅ ልብሳችን፣ አዳም እንዳገለደመው አይነት ቅጠል የማይደርቅ ሰው ሰራሽ ያልሆነ ክርስቶስን ለብሼዋለሁ። ሌላ ቡትቱና ድሪቱ አልደረብም። በቃ ኢየሱስ የጽድቅ ሸማዬ የጽድቅ ንጉሴ በቃ እኮ አልኩህ። በቃ አንተ የሆነ ቦታ ላይ እኮ እንትን ትላለህ፣ የሆነ ቦታ ላይ ትሸወዳለህ። አንተ አትነቃም እንዴ? ፉዞ ሆነህ አሽሽ ነው እንዴ ሌላ ላይ ያጨሱብህ? ነገሩ እኮ አዚም ማንን አዚም ያደረገባችሁ ብሏል። የሃይማኖት ትምህርት የተባለ ዝም ብሎ ገለባና ፍሩሽካ እኮ በሃይማኖት ቤት ሰይጣን ገጣጥሞ ያስገባቸው እኮ ስንት የአጋንንት ሰራዊቶች አሉ አልኩ። ሰዎቹ ሰዎች ናቸው፣ ግን ላያቸው ላይ ይሄ ቤልዜቡል የሰፈረበት ሁሉ ማለት እኮ ይመጣልህና በቃ ሌላ ወሬ ነው የሚያወራው። የአብ ልጅ ኢየሱስ ክርስቶስን ስትሰብክ ስብከቱ ረዘም አሳጥረው ይልሃል። ወደድክም ጠላህም ትጠጣታለህ አልኩ። ጽድቅ ጽድቅ ነው። ክርስቶስ ኢየሱስ ነው የሚያድነው። አዚም ድንዛዜ ወንድሞች ናቶች በጣም አደገኛ ሆነ ማለት ነው። ከእርሱ ከኢየሱስ ክርስቶስ በቀር ለሰው ልጆች በደልና ኃጢአት ቤዛ የሆነ ማን አለ? ወንድም ማን አለ? ማን ነው አልከኝ? የትኛው ነው አልከኝ? ጥራልኝ እስቲ። ተክለ ሃይማኖት ነው አልከኝ? በጣም ነው የምስቅብህ አልኩ። አብርሃም እንኳን ቤዛ አልሆነም። ታላቁ አባት በጽድቅ አይገናኙም አልኩ። አብርሃምና ተክለ ሃይማኖት ቢመዘኑ ማንም አብርሃም እግር ስር አይደርስም። የተስፋን ቃል የተሸከመ ሲጠራ እንኳን የአብርሃም ልጅ ነው የሚባለው መሲሁ ኢየሱስ ክርስቶስ። አይገርምም? የዳዊት ልጅ ማለት ከሱ ዘር በስጋ እኮ ስለተወለደ ልጄ ብሎ ሊጠራው የሚችለው ይህ አባት እንኳን ለእናንተ ቤዛ ሆነላችሁ፣ ቤዛ ሊሆንላችሁ ሞተ እንኳን አልተባለም። በጣም ያሳዝናል። እስራኤል ምድር ብንሄድ እግዚአብሔር ነፍሱ ከስጋው እንደገና እንድትዋሃድ ትንሣኤን ቢሰጠው ብድግ ብሎ በዚህ ትውልድ መካከል ከመቃብር ውስጥ እኔ ነኝ አብርሃም ብሎ ቢወጣ እና አንድ አፍታ ቢናገር ምን እንለው ይሆን? የዓለም ሚዲያ ሁሉ ነበር የሚሰበሰበው እዛ ኢየሩሳሌም ኬብሮን ያለው መቃብሩ ላይ። መቃብሩ የሱ ነው። እስላሞችም ያምናሉ፣ አይሁድም ክርስቲያንም ያምናሉ። የሱ መቃብር ነው። ውስጡን ብትከፍተው ምናልባት የራስ ቅል ጭንቅላቱን ታገኛለህ። የሆነ ቅሬታ አካል የአባት ነፍሱ ግን በእግዚአብሔር ገነታለች እና ቀና ብሎ እሱ ያመለከውን እግዚአብሔርን አሁን የክርስቲያኔ ምናምን ነገር አይሁድ ነኝ ያለ የሚከተለው ሁሉ ትውልድ እንዴት እንደሚያመልኩ ቀና ብሎ ቢያይ ምን ነው እናንተዬ ነው ብሎ የሚለው ምን ነው እናንተዬ፣ እኔ እኮ እንደዚህ አልነበረም የተከተልኩት፣ እንደዚህ እኮ ነበር የሚያመልኩት። ከአባቴና ከዘመዶቼ ቤት ጣዖት ከማመልክበት አንድ ብቻዬን ሳለሁ ጠርቶኝ እኮ ያበዛኝ እሱ ነው። ምን እያደረጋችሁ ነው ብሎ ከራሱ ወገኖች ይጀምር ነበር፣ ለአሕዛብም ጭምር። ይህ አባት እንኳን አየ ያድናል አልተባለም።
ጣጡስ ሚናስ ገላውዲዮስ ሄሬኒዮስ ሰባሊዮስ ሱሱኒዮስ ይልላል ይመጣዳዘ ክርስትናችሁ ከየት ነው ጀምረው ብትል ከሐዋርያቱ ይላል የሚያወሩልህ ግን ሐዋርያና አበው ብለው ነው ከአባቶች ነው ጀምሩል አባቶች ብለው አባቶች እንትና ብሎ አባቶች እንትን እስቲ አባቶች ነው ያልከው ማን ናቸው አባቶች ሐዋርያቱን አባቶች ብለህ ትጠራቸዋለህ ካልክ እንግዲህ ከአባቶች ከተባለ ከጳውሎስ እንጀምራ ከሱ የበለጠ የአዲስ ኪዳን አባት ማን አለ ማን ያልከኝ እንትና ማን ነው እንትን መርቆሪዎስ አትናቴዎስ ሱሱኒዮስ ኖ ከጥንቱን ጀምር ከሐዋርያቱ ምን አለ ጳውሎስ እኔ አባቶች ብዬም ጠራቸው እነሱ ነው ጀመረ አባቶች እናቶች አያቶች አትበለኝም ተመጣ ሶ ዋት የኔ ክርስትና ከአባቶች አልጀመረም ከሐዋርያቱ ነው የኔ ክርስትና ከአባቶች አልጀመረም የማዕዘን ድንጋይ የሆነው ክርስቶስ ላይ ነው ጀመረ ስለዚህ ክርስቶስ ምን አለ ነው የሚባለው ኦኬ ምን አለ የሁሉ ዳኛ ጌታ ምን አለ በቀደሙት የብሉይ ኪዳን ነቢያት በኩል ምን አለ የታመኑት ምክንያቱም በሐዋርያትና በነቢያት መሰረት ላይ ተመስርታችኋል የማዕዘኑ ራስ ድንጋይ ማርያም ናትና አይልም ክርስቶስ ነው ምክንያቱም እሷ መሰረት ናት ብለው ይያሉ ስለሚሉ ማለት ነው አባቶች ከተባለ ከሐዋርያቱ ከነቢያቱ ምን ነው እነ ኢሳይያስን ረስተው እንትን ሱሱኒዮስ ሰባሊዮስ እንጦሮንጦስ ሚናስ ይለኛል ኢሳይያስ በል ከኢሳይያስ እንጀምር ከሙሴ እንጀምር ኦኬ በሙሴ ገና በነቢያት በመዝሙራት አይደል ምናምነው አዎ ኦኬ ከሙሴ የኦሪቱ ካህናት ከሚያገለግሉበት ህጉን ቶራውን እንዴት ብለው እንደሚያስተምሩ ለአዲስ ኪዳን እንዴት ጥላ እንደሆነ ስለመሲሁ ምን ብለው እንደተናገሩ ኦኬ ከዛ ነው የሚጀምረው በሶስተኛው መቶ ክፍለ ዘመን የተነሱ አባቶቻችን እናቶቻችን አያቶቻችን ጠገንያስ እየሰማችሁ ነው ጠገንያስ ኦኬ የክርስትናው መሰረት የነቢያቱና የሐዋርያቱ ትምህርት ነው የማዕዘኑ ራስ ድንጋይ ክራይስት ነው ሃሌሉያ እንዴት ደስ እንደሚል ከተመሰረተው በቀር ሌላ መስረት አትመስርቱ ብሎ ስላለ ማለት ጠገንይዘህ አላፊ አግዳሚውን መጎብኘት ነው ያለበት አያቶቻችን እናቶቻችን ያክስቶቻችን ልጆች ሊሉን እኮ ነው አቡነ አባ ኤፍሬም ሶሪያዊው አባ ሕርያቆስ ዘሀገረ ብህንሳ የት ሀገር እንኳን እንደሆነ የማይታወቅ እኮ ሀገር ብህንሳ እና አባ ጊዮርጊስ ዘጋስጫ እዚህ ወሎ ሀገር ውስጥ ያለ ማለት ነው አባ ጽጌ ድንግል እንዳሉ ይላል እንዴ አንተ ሐዋርያው ምን እንዳለ ነገር እንጂ መጀመሪያ ኖርናታ ተላለች የኔ እናት ነገሩ ዓለም ሲራቴ ቤት ውስጥ ማለት ነው አባ ጽጌ ድንግል ትለኛለህ እንዴ ጴጥሮስ ብለህ ነገረኝ በመጀመሪያ በጴጥሮስ ላይ እንግባባ ምን አሉ ሐዋርያቱ ጴጥሮስ ማርያም ታማልዳልቻለ እንዴ ጴጥሮስ ሁለተኛው ነው አንደኛው ላይ ምዕራፍ ስንት ቁጥር ስንት ላይ አለ አልወጣውም ጴጥሮስ ጌታ ብርክ ያርገው ማርያም ታማልዳለች ብሎ አለ መጻፉ እግዚአብሔር ብርክ ያርገው ደግሞ የተባረከ ነው በእውነትም ብዙ የሆነ ሐዋርያ ምንም አልጻፈም ማርያም ታማልዳለች ብሎ ምንም ሁለት መልእክት ጽፎ አዎ ሲያናድዱ አይደል በቃ ጭስ ከፈለክ አልጻፈም ማርያም ታማልዳለች ብሎ ኬት እናምጣው ታዲያኛ ጴጥሮስ ማርያም ታማልዳለች ብሎ ካላለ የጌታ ሐዋርያ ነው ያቃታል የጌታ እናቱን አብሮ ሲጸልዩ ነበር ኧረ እመቤታችን ታማልዳለች ብሎ አንድም አልጻፈም አንድም ረስቶት ይሆን ዘሎት ነው በመንፈስ ቅዱስ ተነርቶ ነው የጻፈው መርሳት የሚባል ነገር የለም ጳውሎስም ዝም ጭጭ ይሄን ነገር የውሾ ነገር ብለው እንድባል ብለው አሉት እንኳን እንዳንል ነው አላለም ጳውሎስም ምንም ታማልሽ ብሎ አልጻፈም እስኪ ማቴዎስ ምን ሊሆን ብለን 28 መጽሐፍ አገላ ምዕራፍ አነበብን nothing ምንም የብለይ ምንም የለም እናቱ መሆኗን ጽፈዋል
በጽት ሴት መሆኗን ጽፈዋል። በቃ ምን ተሻለን? ዋናዎቹ ሐዋርያት ዮሐንስና ያዕቆብ ጴጥሮስ ናቸው። ዘለሉት አይደል? እስቲ ወንጌላዊ ማርቆስ ምን ይሆን? ከሐዋርያው ተርታ ባይመደብም እሱን ሄደን ስናይ የለም። በዚህ ጉዳይ ምን ነክቷቸው ነው ግን? ምንድነው ያሰቡት? ሐሳባቸው አልገባንም። ማቴዎስ ምን አስበህ ነው ግን በጌታ እናት ላይ እንደዚህ ዝም ብለህ ዝም ጭጭ ያልከው? ለምን ታማልዳለች ብለህ እንኳን የሆነ ነገር አጽፍም? የሆነ የሚቀራረብ እንኳን ነገር ለምን አጽፍም? ማቴዎስ አልጻፈም። እስቲ ሉቃስ ደግሞ ያ ግሪካዊ ሰውዬ የጻፈውን እኔ ብለን ሉቃስ ጋር ሄደን 24 ምዕራፍ ለከበረ ቴዎፍሎስ በጻፈው ደብዳቤ ላይ ብንፈልግ መልአክ መጥቶ ያበሰራትን በቤተልሔም እረኞች እንዴት እንደዘመሩ የተወለደው የዓለም ንጉስ መድኃኒት መሆኑን ገብርኤል የሰበከውን እና ሌሎችን የኢየሱስ ክርስቶስን ታሪክ ተናገረና ስለ ማርያም ግን እናትነቷን በጽት መሆኗን ጻፈና ሌላውንስ ታማልዳለች፣ አርጋለች። የሰፍነግ ጨርቋን ቶማስ ከህንድ ሀገር ከስብከተ ወንጌል ሲመጣ በደመና ሆኖ ልቦናው ሲበጸበጽበት አላለም ዘመነ። ልቦናው ሲበጸበጽበት ልቦናው ተበጸበጸ። ልቦናው ሲበጸበጽበት በደመና ላይ እግዝእትነ ማርያምን አይቷት የሰፍነግ ጨርቋን ሰጠችው። ከዛ መጣና ሐዋርያቱ ጋር የልጅሽን ትንሣኤ አስቀድሜ ሳላይ ብሎ አላት ይላል። አሁን ደግሞ ያንቺን ትንሣኤ ሳላይ ብሎ ሲላት ከዛ ሰፍነግ ጨርቆ ሰጠችው ነው ወደ ኢየሩሳሌም መጣለ። ከህንድ ሀገር እነ ጴጥሮስ ተኮልኩለውልሃል እዛ ቁጭ ብለው ቤት ውስጥ መጡና እንዴ እመቤታችን ተነሳች እንዴ ብሎ ሲላቸው ማን እመቤታችን የተደች ብሎ ሲሉ እኛ ምናምን ነገር ብለው አሉት። ከዛ አይ እኔስ አታምኑኝም ብዬ ቃል በቃል ድርሳነ ማርያም ላይ መድኃኔዓለም ክርስቶስ ምስክሬ ነው አልዋሽም እኔስ አታምኑኝም ብዬ እንጂ ጴጥሮስ ዮሐንስ እግዝእትነ ማርያምን ስመጣ በደመና ላይ ልቦናዬ ተበስብሶ አገኘኋትና ከዛ የሰምነች አቤቱ ጌታዬ ምሕረትን አድርግልኝ። ልቦና የተበጸበጸ ትላለህ እናንተ እና እኔ አታምኑኝም ብዬ እንጂ ድሮም ያው በጥርጣሬ እናንተ ስለምታዩኝ እንጂ ብሎ ቶማስ መጣ ለጴጥሮስ። አይ ቶማስ አንተ ድሮም ብዙም አናምንም እና ማለት እርግጠኛ እንድንሆን ምንድነው ብለው ሲሉት ይሄ ሰፍነግ ጨርቋን ሰጣኛለች መቀነቷን አሳያቸው ይላል። እኔ ሰተው ነው እንዲታ ዳጊ ፖስታህን ላክልኝ። እነዚህ መጽሐፍቶች ቀጥታ ወደ አንተ ነው የማዞረው። እኔ እያነበብኩ እዚህ ለምን በሳቅም ለምን እነፍራለሁ በንዴት ያቃጥለኛል። አንተ እኮ ቁጭ ብለህ እኮ ስታነበው እናንተ እዚህ ቁጭ ብለሽ እህቴ ጥርስሽን ፍቀሽ በአገር ሰላም ትመጪና ታብታብ አድርጊ እንኳን ስትባይ አታደርጊም። እኔ ግን እዚህ በመጽሐፎቹ ተቃጥዬም አልቅሼም ስቄም እንትን ስሜቴ እንደ ክረምት አየር ጠባይ ተገለባብጦ ማለት ነው። አንዴ ያስለቅሱሃል ከንዴት የተነሳ ማለት ነው። ጭስስ እርድብን ያደርጓል ጌታን ሲሳደቡ። ሌላው ጋር ስትሄድ ደግሞ ካሁን እንደምትሆነው ትነፍርልሃል አሉ። እናንተ በሀገር ሰላም ሶፋ ላይ ቁጭ ብለህ ይሄኔ ፈንዲሻን ይዘህ የምታወራው ባድ የምትሰማው ማለት ነው። ልቦናው ተበጸበጸበት ድርሳነ ማርያም ላይ ከአንድ ሀገር ሲመጣ አቤቱ ጌታዬ ተበጸበጸ ግን ምንድነው? ግዕዝ ነው ተበጠበጠ ነው። መርጌታን ጠይቃቸው ግሱን ከነርባታው ጭምር ይነግሯል። እሳቸው ባለሙያም ስለሆኑ እኔ ያለሙያ ያጠይቃል። መሪ ምን ማለት ነው? ተበጸበጸ ማለት ተበጠበጠ ማለት አቤቱ አይ መሪም ወዲያ ብሎታል መሰለኝ ይሄንን
ይሄው እዚህ መጽሐፍ ላይ ነው የሚለው ወንድሞች እናቶች መረጃ ዝም ብሎ ተናገሩ እውነቱን ያልኩ ይመስላል ልቦናው ተበጸበጸበት ይላል መርጌታ ሰንበትን ለምኝልኝ እያሉ ነው እንዴ ጠፉ እኮ ኦኬ ድርሳነ ሰንበት ማለት ድርሳነ ማርያም ላይ አሁን አላነብላችሁም እዚህ ማለት ነው ዚ ተጋመሰለ ኦኬ ስደቷ ኦኬ ሐዋርያት ስለመሰብሰባቸው ቤተ መቅደስ ስራ ሐዋርያት መሰብሰባቸው እሺ ያው ሶሪ ስለቆየሁባችሁ ዞራሃን እስከዛ ላናገራቸው ነኝ አገኘው ዞራሃን ዞራሃን ቶማስ ስለ እመቤታችን ማለት ስለ እመቤታችን ሐዋርያትን መጠየቁን ይላል ያለ በዚህ ችለትም ሐዋርያው ቶማስ ሐዋርያ ወዳሉበት ኢየሩሳሌም ደረሰ እያለቀሱ የብርሃን እናቱ ማርያም ሞተች አሉት ቶማስም መቼ ሞተች አላቸው ጥር 21 ቀን ሞተች ትናንትና ነሐሴ 14 በሰርክ ቀበርናት አሉት ቶማስም በድኗ ይህንን ያህል ዘመን ሳይቀበር እንዴት ቆያ አላቸው ሐዋርያ ተተዋት እንደሸሹ ስጋዋም እስከዚህ ዘመን ድረስ በገነት እንደቆየ አልነገሩትም ሰወሩት እንቀብራ ዘንድ እስከሚያዘን ድረስ ቆየናሉ ቆጥቶ ማለት ነው በእኛ ላይ እስከመቼ ድረስ ትታበያለህ አሉት ቶማስን ነገራችንን እስከመቼ ድረስ ዘወትር ሐሰት ታደርጋለህ ስንዋሽ መቼ አየህን አሉት ሐዋርያቱ እንግዲህ እንዲህ አይነት ሁሉ ነው የተሰማው ሐሰትን እንዳትናገርስ ተው የሰማነውን ነገር እውነት ነው የሰው በደል እንዳይደገም ታዘዝን አንተ ግን ዘወትር እውነትን ትጠላታለህ አትቀበላትም አላዛርን ያስነሳ ከሙታን ተለይቶ በተነሳ ጊዜ አንተ ግን ካልዳሰሱ አላምንም አለህ አልወጣም አላለም አላዛርን ባስነሳ ጊዜ ካልዳሰሱ አላምንም ብሎ አላለም ያለው የጌታን ነው ጌታን አስዳሰኛ ያለው የጌታን እጁን ነው ኦኬ አላዛርን ይሏል ያ መጽሐፍ ቅዱስ የማያነብ ሰው ዝም ብሎ አሜን 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 እሰይቶ በፊትህ በተነሳ ጊዜ ካልዳሰሱ አላምንም ብለሃል እርሱም በቸርነቱ ብዛት ወደ በቸርነቱ ብዛት ወደ እጽዋተ ጎን በፊት ቆመ ትዳስሰውም ዘንድ ፈቀደልህ
ከድፍረትም ብዛት በተነሳ በእሳትም መለኮት ጎን ጣቶችን ጨምር ዘር ጨከነ ደፈረ ዛሬም በነገደ መላእክት ፊት የሰማይና የምድር ንጉስን የወለደች እመቤታችንን በረከቷ ያገኘን ዘንድ ከአባታችን ከአዳም ጀምሮ በመጡ በጻድቃን ማህበር ፊት የቀበርናት እናቱ እንዲህ አለህ ዛሬ በድኗን እናሳይ ዘንድ አሁኑኑ ና ነገር ግን ከዛሬ ጀምሮ ከኛ ተለይተ ምንመናን ከመናፍቃን ጋር መቀመጥ አይገባቸውምና አንዱን ታማሚ በግ ካላስወጡት ሌሎቹም ታማሚ ይሆናሉና ቶማስ ሆይ አንተም ጠላት ነህ አሉት ለሐዋርያቱ አንዱን ታማሚ በግ ካላወጣኑ ከዛ ከታማሚ በግ የተነሳ ሌሎቹ በጎች ስለሚታመሙ ምእመናንን ከመናፍቃን ጋር መቀመጥ አይገባቸውም ስለዚህ አንተ ምንፍቅና ስለተገኘብህ ቶማስ መናፍቅ ስለሆንክ ስለዚህ አንተ ጠላት ነህ አሉት ስለዚህ ሐዋርያው ቶማስ ጠላት ነው ማለት ነው መናፍቅ ነው ማለት ነው ማን የጻፈው የኢትዮጵያ ኦርቶዶክስ ተዋሕዶ ማህበረ ቅዱሳን ለሰንበት ትምህርት ቤት ማደራጃና መምሪያ ሐዋርያው ቶማስ መናፍቅ ነው ብላ የጻፈች ደፋር ኦኬ ጴጥሮስ ይህን ብሎ ተነሳ የእመቤታችን ማርያም መቃብርን መቆፈር ጀመረ ሐዋርያቱም ሁሉ ከቶማስ በቀር ከእርሱ ጋራ በፍጹም ይቆፍሩ ነበር ቶማስን ለይተውታል ማለት ነው እርሱ ግን ከደቀ መዛሙርቱ ጋራ እሱ ግን ከደቀ መዛሙርቱ ጋራ ፈገግ ይል ይሳልቅባቸው ነበር ይላል እነ ጴጥሮስ ሲቆፍሩ እሱ ይስቃል ቶማስ 72ቱ ማርደትም በዚያ ነበሩ በእጃቸውም ታምራትን ያመኑ ሌሎችም ምንመናን ነበሩ የዚያን ነገር ፍጻሜ የሚመለከት ብፁዕ ነው ብለው ይሉ ነበር መቃብሯን በተከፈተ ጊዜም በውስጡ ስጋው አልተገኘም ጴጥሮስ ዝም ብሎ ነው የደከመው ማለት ነው እነ ማቴዎስ እና ዮሐንስ ላበላቦ ነውልሃል እየቆፈሩ ቶማስ ቆሞ ይስቅባቸው ነበር ይላል እሱ ይስቃል እነ ቶማስ ይቆፍራሉ እና የቆፈሩ ዝም ብሎ ነው ያለ ምሪት ነው ማለት ነው የቆፈሩ ሲቆፍሩ ባዶ መቃብር አገኙ እልተረት ደቀ መዛሙርቱም በመገመደነታቸው የተነሳ የደነዘዙ ሆኑ አቤቱ ሆይ ስለ ኃጢአታችን እንዲህ ያደረክብን አሉ ያለ ምሪት ነው የቆፈሩት ኦኬ ከዛ እዚህ በጣም ብዙ የሚያወራው ተረት አለ አልኩ በሙሉ ነው መጽሐፉን የበላሁት እና በቅጽበተ ከፍ አደረጋት ነፍሷንም ከስጋዋ አዋሃዳት ከዚህም ዓለም ፀሐይ ይልቅ የሚያንጸባርቅ አርያም ደመና ተጫነች ከህንደኬ አገር ጋኔን እያወጣው ህንደኬ የተባለው ህንድ ማለት ነው ቶማስ ጋኔን እያወጣው ሳለሁም በመንፈስ ቅከት ትቀበል ዘንድ ተነሳለኝ ደመናም አዘዘልኝ አየር ላይ ያገኘኋት ደመናው ላይ ማለት ነው ከርሷም ጋራ አእላፍት መላእክት ከሴቶች ተለይተሽ የተባረክሽ ነሽ የማህፀንሽን ፍሬ የተባረከ ነው እያሉ ያመሰግኗት ነበር እኔም ልናገረው ልገልጸው የማይገባኝ የማይቻለኝን ታላቅ ቃል በብርሃን ከቧት ነበር ቶማስ ሆይ ታውቀኛለህ አለችኝ አንቺም ማየት አልቻልኩም አልኳት ያን ጊዜ በፊቷ የነበረው ብርሃን ተወገደ ያን ጊዜም በግልጽ አየኋት የልዑል እናት ነሽ አልኳት ብዙ ስግደትንም ሰገድኩላት ምን ሆነሽ ነው አልኳት ሁሉንም በየክፍሉ ነገረችኝ እኔም አለቀሱ ከርሷም ጋር ሳለቀስ በተመለከተችኝ ጊዜ አለቀሰች ይላል ከዛ እዚህ ነው እንግዲህ ደመናው ላይ የተገናኘው ማለት ነው በአንድምታው በምን ትርጓሜ ላይ ልቦናው ተበጸበጸበት ብሎ የሚለው ከህንድ ሀገር ስትመጣ በደመና ላይ ያገኛት ማለት ነው የሰፍነ ጨርቁን የሰጠች እዚህ ክፍል ላይ ያለ ራሱ እዚህ ክፍል ላይ ያለ ደከመኝ ወንድሞቼ በስጋ ማውራት አሁን በስጋዬ በጣም ድካም ስለመጣብኝ እዚህ የተጻፈ ተረት የማርያምና የቶማስ መገናኘት ብለው ይሏል እና አንዳቸውም አልጻፉ ማማለዷን ዮሐንስም ዝም ማቴዎስም ዝም ጴጥሮስም ዝም ሁሉም ዝም ማርቆስም ዝም ሉቃስም ዝም ያዕቆብም ዝም ይሁዳም ዝም ራዩም ላይ ዝም መልእክታት ላይ ዝም ወንጌል ላይ ዝም ጳውሎስም ዝም ጠላታችሁ ዝም ይበል ዝም አሉ ማርያም ታማልዳለች አረጋለች ተነስታለች
ወታለች ተቀምጣለች ብሎ የሚል nothing የለም። ብጽዕት መሆኗን ጻፉ፣ የጌታ እናቱ መሆኗን ጻፉ፣ አማኝ ሴት መሆኗን ጻፉ። ሌላውን ግን ዝም። ጴንጤው ማርያም ታማልዳለች ተብሎ መጽሐፍ ቅዱስ ላይ ስላልተገኘ ዝም አለ። ኦርቶዶክስን ታማልዳለች ተብሎ ባይጻፍም እኛ ግን እንላታለን ብለው ያልተጻፈ ይሉላታል። ወገኖቼ ሰንበትን እንቀጥልበታለን። ሌላ ያልተነካ ክፍል ስላለ ማለት ነው። ወንድሞች የምትሉት ካለ በሉና በስጋዬ ስለደከምኩ እዚህ ጋር ላብቅ። ተባረኩ። መሪ ካንተ ልጀምር ካለህ ዳግ አለውኝ ግን ዳጊ ጀምር ጥሩ ነው። በጣም ብዙም እንትን ብሏል። እሱ ደግሞ ቢጠራ አድርግልን ይሻላል። አዎ አዎ እሺ ቴንክ ዩ። አይ መሪ ደግሞ ኤርሚዬ እኔ ቅድም ነበር የቻልኩት መልሼ 1-3 ደቂቃ 4 ደቂቃ በኋላ እችላለሁ። ኦኬ እሳቸው ይቀጥሉ። ኦኬ ወይ ሌላ ሊያ አለሽ እህትየው? ዛሬ ድምጿ ጠፍቷል። ስራ እንደሆነች ነግራናለች። ኦኬ ሊያ ያለሽ የለሽም? ኦኬ ኦርቶዶክስ ወንድማችን በኤርሚያስ እንዴት ናችሁ? ደህና ነን፣ ጌታ ይባረክ። አንተ እንዴት ነህ? እግዚአብሔር ይመስገን። አሁን እኮ ያየሁት ነበር እና ያነበብክልን ደርሷል። ምንድነው ችግሩ? ችግሩ ማርያም ተነስታለች ወይ ነከሙታል? አይ አሁን ለምሳሌ አላዛርን ያስነሳው ጌታ እንዴት መነሳቱን ካደ ነው እንጂ የሚለው እኮ አላዛርን ካየው ካልዳሰስኩ አላምንም አለ አይልም። ኦኬ ኦኬ እንግዲህ ስለደከመ በስተት አንብብ ይሆናል። ችግር የለውም። አላዛርን ያስነሳ ጌታ ነው ያስነሳ ብሎ ካለ ኦኬ እንደዛ ሊሆን ይችላል። እሺ እኔ ዋናው ትልቁ እሱ አይደለም። ትልቁ ማርያም ከሙታን ተነስታለች ወይ? ያው እሱ እንኳን ያው ለማመን የሚከብድ ነገር ነው። በቃ እሱ ነው ዋናው። ማርያም ከሙታን ተነስታለች ተብሎ በሚሊዮን ህዝብ ላይ የሚዋሽ ከሐዋርያቱ አንድ ምስክርነት የለም። ከመጽሐፍ ቅዱስ ምንም ዋቢ ነገር የለም። የቤተክርስቲያን አባቶችም የተባሉት ጥንታውያን በዚህ ጉዳይ ላይ ምንም የጻፉት ነገር የለም። ብዙ ባላነብም የነሱን ማለት ነው። ግን ያነበቡ ወንድሞች እንኳን ሲናገሩ የሰማሁት ምንም የለም። ጥንታውያኑ የተባሉት ማለት ነው። በመጀመሪያ መቶ ክፍለ ዘመን ላይ ከስድስተኛው ክፍለ ዘመን በኋላ ነው ሞር ያው የመጣው ይሄ ሪቨሌሽን። ትንሽ ለማመን ያው ይከብዳል። ልክ ነው። እንደዚሁም ማርያም ታማልዳለች ብሎ የሚለው ምንም የተጻፈ የለም። የማርያምን ጉዳይ በተመለከተ የጌታ እናቱ መሆኑ ግልጽ ሆኖ ተጽፏል። የአዲስ ኪዳን ሐዋርያት እየተቀባበሉ ጽፈውታል። እውነት ነው፣ የታመነ ነው። ምንም በቃ የማይነቃነቅ ፒላር የሆነ ትምህርት ነው። እናትነቷ የማይካድ ሀቅ ነው። ብጽዕት ሴት ናት፣ ሀቅ ነው። ያለ ወንድ ዘር ድንግል ሆና ነው የጸነችው በእግዚአብሔር መንፈስ ቅዱስ መለኮታዊ ኪነ ጥበብ። ድንቅ ነው። የጸሎት ሴት ናት፣ እውነት ነው። ታማልዳለች፣ ሁሉን ታውቃለች፣ ልጅ ትሰጣለች፣ እግዚአብሔር ጋር መርታ ተቀበለች፣ ከጌታ ጋራ ዓለም ሳይፈጠር ነበረች የሚባል እንዲህ አይነት ተረታ ተረት ግን በኦርቶዶክስ ቤተክርስቲያን የሞላ ትምህርት ግን ራሷ ቤተክርስቲያኒቱ ነው እያሳፈራት ያለው። ምክንያቱም አሁን ትውልድ ተረት ነው ማለት እኮ አይደለም። ተረት ነው እንጂ ተረት ነው ለመረዳት ለማመን ይከብዳል ማለት ተረት ነው ማለት አይደለም። እኛ ለማመን ይከበዳል። ኖ ለማመን የከበደን ስላልተጻፈ ነው። እኔ አሁን መጽሐፍ ቅዱስ ላይ ሁለተኛ ጴጥሮስ ምዕራፍ 1 ላይ ጴጥሮስ እንደጻፈው የሚናገረውን ለምሳሌ አላምንም።
ኦኬ ይሄ ማለት የእግዚአብሔር ቃል አይደለም ማለት አይደለም። ተረት ነው ታዲያ ጴጥሮስ እንዳልጻፈው ካመንክ ተረት ነው ቤተ ክርስቲያኗ የእግዚአብሔር ቃል ነው ስላለችኝ ይቀበላሉ። ግን ያን ለማመን ግን እኔ ይከብደኛል። ኦኬ ማጻፈው ማን አልጻፈው ብቻ የእግዚአብሔር ቃል መሆኑን ካመንክ ጴጥሮስ የሚጻፈው ማንም በጴጥሮስም የቤተክርስቲያን አባቶች ጴጥሮስ ነው ብለው ካሉ ኦኬ። አሁን ጴጥሮስ ጻፈው አልጻፈው አይደለም፣ በጽሁፉ ስህተት አለ ወይ ነው? የለም በጽሁፉ ስህተት የለም። በጽሁፉ ውስጥ የእግዚአብሔር ቃል አይደለም ከሌሎች ነቢያት ቅዱሳን ነቢያትና ቅዱሳት ሐዋርያት በኩል ከተነገረው ጋር የማይስማማ ነው ውሸት ነው ተብሎ አይባልም። የዓይን ምስክር የሆነ ጴጥሮስ እሱን ጻፈው አልጻፈው ክርክር ቢያመጣም የጴጥሮስ ግን ሐዋርያነትና የዓይን ምስክር መሆኑን ማንም አይክድም። አንተም አትክድም፣ ማንም አይክድም። ይሄ እኮ ግን በፍጹም ተረት ነው። ተረትነቱ በኢትዮጵያ ውስጥ ብቻ ነው የሚታመነው። በዓለም ዙሪያ እንኳን ይታመናል ተብሎ ከተባለ እንዳልከው ከ600 ክፍለ ዘመን ወደዚህ የተወራ መሰረት የሌለው ከሐዋርያቱ ትምህርት ጋር የማይስማማ ተረት ነው። ለምሳሌ የማርያም ከሙታን መነሳት ከሚታመን ይልቅ በዓለም ዙሪያ የአልዓዛር ከሙታን መነሳት ይታመናል። የዶርቃ ከሙታን መነሳት ይታመናል። በጴጥሮስ ዶርቃ ከሙታን የተነሳችው ይታመናል። የመቶ አለቃው የኢያኢሮስ ልጅ ከሙታን መነሳት ይታመናል። የአልዓዛር ከሙታን መነሳት ይታመናል። ናይን ከተማ ላይ ስለዛች ያቺ ድሃ መበለት ልጇን ከሙታን ያስነሳላት ጌታ ኢየሱስ ክርስቶስ ነው ይታመናል። ምክንያቱም ስለተጻፈ ማለት ነው። ኦኬ በኤልያስ ዘመን ያን ብላቴና ዛች ስራብታዊ ሴት ብላቴና ከሙታን እንዳስነሳ ይታመናል። በኤልሳ ዘመን ያቺ ሱናማይቷን ሴት ልጇን እንዳስነሳላት ይታመናል። ለምን? በቅዱሳት መጽሐፍት በእስራኤላውያንም ዘንድ በክርስትናውም ዓለም ባሉ አዲስ ኪዳን መጽሐፍትን በሚቀበሉ ዘንድ ተአማኝነት አላቸው እነዚህ ሰዎች። ኤልያስ ያስነሳው ልጅ፣ ኤልሳ ያስነሳው ልጅ፣ ጳውሎስ ያስነሳው ጎልማሳ ከደርብ ላይ ከመስኮት ላይ ወድቆ፣ ጴጥሮስ ያስነሳት ዶርቃ፣ የመቶ አለቃው የኢያኢሮስ ልጅ፣ እንደዚሁም በናይን ከተማ ላይ የድሃ መበለቷን ልጅ ያስነሳላት አልዓዛር፣ እነዚህ ሁሉ በሙሉ ሙታን ናቸው፣ ተነስተዋል። አብዛኞቹ በጌታ ኢየሱስ ክርስቶስ፣ ሌሎቹ በጴጥሮስና በጳውሎስ እናም በኤልያስና በኤልሳ ከነቢያት ከሐዋርያት በጴጥሮስና በጳውሎስ እና ጌታ በእነዚህ ሙታን ተነስተዋል። ስለተነሱ ተጽፏል። ስለተጻፈና ምን እውነተኛ ታሪክ ነው። የማርያም ከሙታን መነሳት ከነዚህ ሰዎች ያንሳል እንዴ? በፍጹም አያንስም። ሐዋርያቱ እኮ ነበሩ አይተዋል ነው እኮ ብለው ያሉት። ሐዋርያቱ ካዩ የአልዓዛር ከሙታን መነሳት ጽፎት እንዴት ዮሐንስ እንዴት ይዛለዋል? የአልዓዛርን ከሙታን መነሳት የጻፈው ዮሐንስ ነው። ወደ ቤት ወሰዳት የተባለ ሐዋርያ እንዴት አይጽፈውም? የማርያም ከሙታን መነሳት አይቷል እያሉ በየዓመቱ ህዝብ ላይ የሚዋሹት ማለት ነው። ማርያም በዚህ ትከብራለች አትከብርም? ትውልድ በዚህ ይማራል አይማርም? ያው የመጽሐፍ ቅዱሱ ትኩረት የጌታችን በስጋ መገለጥ መሰቀል መሞትና መነሳት ስለሆነ ያው ነው ብቻ አይደለም። የነኚህ ሙታን አስነስቶ ተረስቶ የቀረሰ የለም ሳይጻፍ። ብዙ ታምራቶች ቢያደርግም የተጻፉት ጥቂቶች ቢሆኑ ያልተጻፉ ሌሎች እንዳሉ መጽሐፍ ቅዱስ ቢነግረንም ግን ያልተጻፉትን የተጻፉት ውስጥ ከሙታን የተነሱ እነዚህ ሁሉ ሰዎች ተጽፈዋል። የማርያም ማማለዷ አልተጻፈም። ይቅርታ ማማለዷም አልተጻፈም። ከሙታን መነሳቷም አልተጻፈም። አንዱም አልተጻፈም። ለምን ያልተጻፈው? እንደምታማልድ ስለማይታመን። ለምን ያልተጻፈው? ከሙታን እንደተነሳችም ስለማይታመን። ያልተጻፈው እኮ እንደዚህ አይነት ጥያቄዎችም ስላልነበሩና ለምሳሌ ሐዋርያው ጳውሎስም ሲጽፍ የነበረው መልእክቶቹን ያው ትኩረቱ እንደነገርኩ ነው ስለ ሳልቬሽን ስለነበር እንጂ ያው አታማልድም ብለውም እኮ አልጻፉም። ማለትም ይሄን ያክል መነጋገሪያ ፖይንትም ስላልነበረ ነው። ግን አሁን ምንድነው እኔ እነዚህ እዚህ ጋር የተጻፉት ነገሮች ብዙዎቹ ያው ተአምራቶች ናቸው። ማመን መቀበል አለመቀበል ያው የአይምሮ ጉዳይ ነውና የማንን መቀበል አለመቀበል የአይምሮ ጉዳይ ነው። ኦኬ አሁን የማርያምን እሺ ሊያ ይቀጥይ። የማርያምን መቀበል አለመቀበል የአይምሮ ጉዳይ ነው ብለህ ትላለህ። አልተጻፈም እኮ ነው። ባልተጻፈበት አሁን አይምሮአችን የኛ አይምሮ እውነትን ለመረዳት የማይፈልግ ዝም ብለን ደደብና ገሪባ ነገሮች ስለሆነ አይደለም። የእናንተ አይምሮ ደግሞ ሻርፕ ስለሆነ ማሰብ የሚችል ስለሆነ አይደለም ተቀበላችሁ። እናንተ ያልተጻፈን ትቀበላላችሁ፣ እኛ ደግሞ የተጻፈን ነው የምንቀበለው። ያልተጻፈን አንቀበልም ነው የምንለው።
ሐዋርያቱ ያልጻፉትን አንቀበልም። በቃ ተአማኝነት ለዚህ ነው። መጽሐፉ ዝም ባለበት ዝም ማለት በጣም ጥበብ ነው። መጽሐፉ የሚናገረው መጽሐፉ የሚናገረው ኢየሱስ ያማልዳል ብሎ ነው። መጽሐፉ የማይናገረው ማርያም አታማልድም ብሎ መጽሐፍ ቅዱስ ማርያም ታማልዳች ብሎ አንድ ቦታ አይናገርም። ስለዚህ የአይምሮ ጉዳይ ነው አትበለም ብራዘር። ከየት ነው ያመጣው ብዬ አንድ ሐዋርያት አልጻፈም። የሐዋርያቱ ቅብብሎሽ እኛ ጋር ነው ትሉናላችሁ። ምን ተቀባበላችሁት? የሐዋርያቱን ትምህርት ካልተቀባበላችሁ እንዴ ማርያም ማማለድ ትምህርት እኮ በኦርቶዶክስ ተዋሕዶ ክርስቲያን እኮ ከኢየሱስ ክርስቶስ ትምህርት እኩል እኮ የሆነ እኮ ትምህርት ነው። መረጃ አምጡ ተብላችሁ ሐዋርያቶች ያስተማሩትን ሁሉ ጽፈዋል። አቤት ሐዋርያቶች እኮ በቃላቸው ሲያስተምሩ የነበረ ሌሎች ሰዎች ሲያዩ ለምሳሌ ሲያማትቡ የነበረውን በመስቀል በማማተብ ሲያስወጡ እንደነበረ አጋንንት ሰዎች አይተው በትራዲሽን በቃል አስተላልፈዋል። እሱ ወሬ ነው። እሱ የቡና ወሬ ነው። የቡና ወሬ ሁሉንም ነገር አልጻፉም። የቡና ወሬ ነው ብራዘር። እሱኛውን እሺ እኔ ስለማማተብ አይደለም። የማርያምን ከሞት መነሳት አይተው ጳውሎስን ጴጥሮስን ይሄው መናፍቅ ነህ እያሉ ብለው ቶማስን መናፍቅ ነህ ብለው አሉት እኮ ነው የሚሉት። ከሃዲያና ከመናፍቃን አትደመርም ብለው አሉት እያለ ማለት ነው። ቤተክርስቲያኒቱ ነች የጻፈችው። ስለዚህ አንተ ጠላታችን ነህ ብለው አሉት እየተባለ እሱ ደግሞ ከእንደ ሀገር ሲመጣ እውነቱን በነግራችሁ ስለማታምኑኝ እንጂ እያለ ማለት ነው። የሰፍነቅ ጨርቋን ሰጠችኝ ከሙታ ይሄ ሁሉ ሐዋርያት በሙሉ እኮ ወደ ሰማይ አድርገዋል ይላል። ነሐሴ 16 ቀን እኮ በሙሉ ወደ ሰማይ ሄደው በሰማይ ሥርዓተ ቅዳሴ ተደርጎ እስጢፋኖስ ዲያቆን ሆኖ ጌታ ገባሬ ሰናይ ቄስ ሆኖ አሐዱ አብ ቅዱስ ብሎ እስጢፋኖስ ደግሞ ተንሶ ለጸሎት ብሎ እዛ የማርያምን ስጋ እንደ ታቦት አድርጎ ቅዱስ ቁርባን ሰጥቷቸው በልተው ማለት ነው በሰማይ ያሉ ሁሉ። ከዛ ደግሞ ማርያምን ደግሞ ወርታቸው ላሳትና እንደገና ደግሞ በዚህ በጌቴሴማኒ እንድትቀበር ብሎ አላቸው። እንዴት አይነት ቀልድ ማለት ነው ወጭናቶች! ይሄንን ለዓለማመን የአይምሮ ጉዳይ ነው አትበለም ብራዘር። አዎ የአይምሮ ጉዳይ ነው። በእውነት ስነግራችሁ ድቅድቅ ጨለማ ልባችሁን ስለሸፈነው የክርስቶስ የክብር ወንጌል ብርሃን ስላልበራላችሁ እውነተኛ የሆነውን ታውቁ ዘንድ ልቦናን እግዚአብሔር ስላልሰጣችሁ በውር ድንግዝግዝ ትሄዳላችሁ። ዮሐንስ መልእክት ላይ ግን ሲናገር የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን። እውነተኛ በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱም እውነተኛ አምላክና የዘላለም ሕይወት ነው ይላል። የእግዚአብሔር ልጅ በመምጣት ምንድነው ያለው? እውነተኛ የሆነውን እናውቅ ዘንድ ልቦና ሰጠን ይላል። የማርያም ከሙታን መነሳት እውነተኛ ለመሆኑና ላለመሆኑ ልቦና ሰጥቶኛል ጌታዬ። ልቦናዬ በእግዚአብሔር ቃል የተቃኘ ነው። ልቦናችን እግዚአብሔር ቃል የተቃኘ ነው። እናንተ ብቻ አይምሯችሁ የተከፈተላችሁ ልቦናችሁ ብሩ የሆነ ያልተጻፈን ውሸት የምታምኑ እኛ ግን ማለት ያልተጻፈን ውሸት የምታምኑ እኛ ግን ያልተጻፈን እውነት እንድናምን እንደናንተ እንደው ጅሎች እንድንሆን ካልሆነ በስተቀር ይሄ በፍጹም የልቦና መከፈት አይደለም። የልቦና መታወር ነው። የእግዚአብሔር ቃል ላይ የሌለ ነገር ማመን የልቦና መከፈት ምልክት ሳይሆን የልቦና መታወር፣ የልቦና ብርሃንነት ሳይሆን የልቦና ጨለማነት የሚያሳይ ነው። የተጻፈውን ማንበብ ግን ጥበብ ነው። ቴንክ ዩ እህትየው ቀጥይ ዲያይ ልየት ቀጥ አንድ ደቂቃ go ahead Bini go ahead እሺ just አስቡት ሐዋርያቱ ኢየሱስን ሰብከው ነው የተገደሉት። ስለሰበኩትም ነው መከራን የተቀበሉለት። ኦኬ አሁን እኛ ግን የተሰቀለውን ክርስቶስን እንሰብካለን ያለው ጳውሎስ እሺ ጳውሎስ እንኳን አልነበረም እዛ ዲስከሽን ውስጥ ካላችሁ እነ ጴጥሮስ እነ ዮሐንስ እንደዚሁም ሌሎቹም ሐዋርያት ኢየሱስን መስበክ አቁመው ስለ ማርያም ተነስታለች አልተነሳችም አሁን በጣም ጊዜ ተርፏቸው ማለት ነው። ኦኬ የሷ መነሳት አለመነሳት የሷ ማማለድ አለማማለድ በጣም በቃ እንትን ብሏቸው ታይም ኖሯቸው እነሱ በጣም በሷ ማላጅነት ኮል ሰው እንደ ሐዋርያቱ ጽፈውልናል አይደል? እንደ በማርያም ምልጃ ሰው ይድናል ብለው ጽፈዋል አይደል? ወንድሜ ሳይንት ሁሉ ሲፈትሹ አምላክን የወለደች ሴት
ትነግረኛለህ? እንዴት ከማርያም ውጭ አልጻፉላትም? አረ ኖ ሴንት እንዴት አልጻፉላትም? ማለት ጊዜ እኮ ነበራቸው። አስበዋል። መቃብሩን ሁሉ እኮ እየቆፈሩ እሱ እኮ እንትን እየሳቀባቸው ሁሉ እየቆፈሩ እኮ ምናምን ታይም ኖሯቸው እኮ ባይዘው ለጸሎትና ለቃሉ እኮ አይደለም የሚተጉት እንዴ። እሱ ቀጥሎ ይመጣል። የማርያም ጉዳይ በጣም ሲሪየስ ነው። አያደል ከዛ እየፈለጓት ነበረ መቃብር ውስጥ ቆፍረው። ከዛ ሲቆፍሩና ሲያዩ መቃብሩ የለም፣ ባዶ ነው፣ የለችም እዛ ውስጥ። ከዛ እንደው ከኃጢአታችን የተነሳ የሆነብን ብል በቃ እስከሚያዝኑ ድረስ አይታል። በቃ ጌታ አይ የእናቴን ነገር እናንተማ ሞታለች ስላላችሁ በቃ ኃጢአት ነው ምናምን ብሎ ሁሉ በቃ ተረት ወንድም አለም እንደው ይሄንን እንደ ባለ አእምሮ አይደለም እንደ መንፈሳዊ ሰው ይቅርና እንደ ባለ አእምሮ ይሄንን በእውነት ሐዋርያቱ የሰበኩለት የሞቱለት የታረዱለት አንዱ ኢየሱስ ክርስቶስ እሱ አምላክ ነው በማለታቸው በአይሁድ ሕዝብ መካከል እንደዚሁም በስደት ጊዜ ወደ አሕዛብ ሁሉ የሄዱለት ይሄ ስም የሞቱለት ይሄንን ስም አዝለው ማርያም ግድ ብሏቸው የማርያም ጉዳይ እንደዚህ አይነት ተረት ተው እንደ መንፈሳዊ እንኳን ባንሆን እንደ ባለ አእምሮው ሰው እናስብ። እንደ ባለ አእምሮ ሰው መንፈሳዊነቱ እንደው እስቲ ይቆየን ይባል አእምሮ እንዳለው ሰው እናስብ እስቲ። እነሱ እኮ በመካከላቸው ሐዋርያት ሥራን አላነበብክም? በመካከላቸው እንኳን ሪሶርስ ስለማከፋፈል ግጭት በተነሳ ጊዜ አይደል እንደ እኛ ስለዚህ ጉዳይ ጊዜ የለንም ለቃሉና ለጸሎትን ተጋዘንድ እንጂ ስለዚህ ጉዳይ ታይም የለንም እኮ ያሉ ሰዎች ናቸው። ከዛ ከመካከላችሁ ሰዎችን መርጣችሁ አምጡ ተብሎ የዛን ጊዜ እኮ ነው ሰዎችን መርጠው ያመጡት። እነኚህ ሐዋርያት እነኚህ ጊዜ የሌላቸው ለመስበክ ጊዜ የሌላቸው ለጸሎትና ለታይም ጊዜ የሌላቸው እነኚህ ሐዋርያት ጊዜ ኖሯቸው ስለ የማርያምን እንደው መቃብር ቆፈሩት እና አዩት ውስጥ ከዛው በደላችን አሉ። ይህን ሁሉ መጽሐፍ የጻፉት ሐዋርያት ቁጭ ብለው የተማከሩ ሳይሆን አንዱ ከአንዱ በተለያየ ጊዜና ቦታ የጻፉ ሐዋርያት ጳውሎስ እንኳን አብሯቸው ያልነበረው ሐዋርያ ብቻውን እንደው ይህን ሁሉ መልእክት የጻፈ ሐዋርያ እሱ እንኳን እንደው ስለ ማርያም የተወሰነ ነገር አይለንም። ኧረ ጴጥሮስ የሆነ ነገር አይለንም። ስለ ማማለዷ ስለ መነሳቷ ሳምቲንግ ሜንሽን አያደርግም። ለምን በቃል ብቻ አስቀሩት? ኢምፖርታንት አይደል እንዴ? በአፈ ቃል ቀረ? በአፍ ቃል ሲዋረድ ነው የመጣው ካላችሁ እንዴ ይሄን ያህል ኢምፖርታንት የሆነ ነገር እንደው አንዲት ቦታ እንኳን አይጭሩም። ወንድምነት ታሪኩ ራሱ በስንክሳር መጽሐፍ ነው ተጽፎ የተገኘ ነው ብሎ የሚሉት በሐዋርያቱ መጽሐፍት ላይ አይደለም። ስንክሳር ማለት ጥርቅምቅም ማለት ነው። ታምረ ማርያም ላይ እንደዛ ነው የሚለው። በስንክሳር መጽሐፍ ነው ብለህ ስንክሳር ማለት ጥርቅምቅም ማለት ነው። በጥርቅምቅም መጽሐፍ ላይ ተጽፎ የተገኘ ከዛም ከዚህ የተጠረቃቀመ ተረት ማለት ነው። እና ወገኖች ሐዋርያቱ ያልሰበኩላችሁን በጉልበት አታስቡ። ቢኒ ግን እዚህ ጋር አሁን ስላሴ ልናወራ አይደለም። ኤርሚ ደክሞታል፣ ባይዘው መተኛት አለበት። ቆይ ምንድን ነው ያለው? ስላሴ ምንድን ነው ያለው? ቢኒዬ ስላሴ ምንድን ነው ያልከው? እንባሰን አሁን ስላሴ በጣም ኢምፖርታንት ኮንሰፕት ነው፣ ግን በትክክል እንኳን ሐዋርያቶቹ በትክክል በግልጽ መንገድ አልጻፉትም። ያ ስለ ስላሴ ኮንሰፕት አለ፣ ግን አልጻፉም። ድብና አድርገው ነው የጻፉት። ወዲሁ እንደምናስተምረው ዮሐንስ ወንጌል ምዕራፍ 1 አሁን ለምሳሌ ምንድነው የሚለው? መጽሐፍ ቅዱስን አንብበው ሰዎች በራሳቸው እግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር። ማን ነው ይሄ ቃል ብሎ ነገረን ራሱ። ከዛ ቃል ስጋ ሆነ። እሱን አንተ ስለተረዳከው እንጂ ሌሎች ደግሞ እንደዚህ ተብሎ ለማርያም የተጻፈ አለ። ሌሎች ደግሞ አንብበው ስላሴ የሚባል የለም ብለው ኦንሊ ጂሰስ ሆነዋል። ለምሳሌ
ሴንት አራምባና ቆቦ አናውራ። ስለ ማርያም ምልጃ ኮንሰፕቱ የለም። አይደለም ማርያም ከሙታን መነሳቷ ታማልዳለች ምናምን ይቅርና ኮንሰፕቱ የለም። በኮንሰፕት ደረጃ የለም። ጸጋ የተሞላባትና አምላክን የወለደች እንደሆነች አለ። ሴንቲ ይሄ ለኛ በቂ ነው። ሴንቲ ስላሴ ብሎ የሚለው ቃል ሐዋርያቱ አልጻፉት ነው አይደል ያልከኝ? ቃል በቃል አልጻፉት። አዎ ሁለተኛው ክፍለ ዘመን ላይ የመጣ ቃል በቃል እኛ ግን እነ ጳውሎስ በትራዲሽን ላይ ላሳየህ ስላሴ የሚል ቃል በቃል ስላሴ ከሁለተኛው ክፍለ ዘመን ላይ የመጣ እኔ ብሉይ ኪዳን ላይ ላሳየህ አልኩ። ከዛ ከቢኒያው ጋር ተቀጥራላችሁ። ብሉይ ኪዳን ላይ ላሳየህ ስላሴ የሚል ቃል በእናንተው መጽሐፍ ብሉይ ኪዳን ማለት ብሉይ ኪዳን እሺ ስላሴ የሚለው ቃል ኦርቶዶክስ ምን ጉድ እኮ ነው ያላት። እግዚአብሔር ይድረስላችሁ። ይሄ መጽሐፍ ምንድነው የሚለው? ይሄ መጽሐፍ ምንድነው የሚለው? ይሄ መጽሐፍ ነው ብሉይ ኪዳን መጽሐፍት ተጨማሪ ዲትሮ ካኖኒካል የብሉይ ኪዳን አፖክሪፋ የተባለው ማለት ነው። ታምነዋል አይደል? እነዚህ እኮ አዋልድ መጽሐፎች ናቸው። ታምነዋል አይደል? የብሉይ ኪዳን መጽሐፍቶች ናቸው። አምናለሁ። 80 ውስጥ ያሉት ናቸው። የብሉይ ኪዳን መጽሐፍት ነው አይደል? እነዚህ ራሱ ተይ። ስለዚህ ያለ አንተ ስላሴ በአዲስ ኪዳን በስንተኛው መቶ ክፍለ ዘመን ተርቱሊያን በነበረበት ዘመን አይደል ስላሴ የተባለው? ልክ ነው። ነገር ግን ጳውሎስ ግን በትራዲሽን በትውፊት ያስተምሩት ነበር ስለ ስላሴ። እሱን ተቀብለናል። እኔ ከብሉይ ኪዳን ተርቱሊያን ባልነበረበት ጳውሎስ ባልነበረበት ዘመን የኢትዮጵያ ኦርቶዶክስ ታሪክሳን በብሉይ ኪዳን የተጨማሪ መጽሐፍት ላይ መጽሐፈ ሲራክ መጽሐፍ ምዕራፍ 3 ቁጥር 21 ላይ ምን ይላል? 22 ላይ አንብበው። ስላሴ ከሰው ይልቅ የገለጡልህ ምስጢር የለምና ከግብር ገብተህ ባህሬ ስላሴ አትመርምር። መጽሐፍቶቻችሁን አታውቋቸውም። ከሙስሊም ጋር ሄዳችሁ ስላሴ የሚል ከመጽሐፍ ቅዱስ አሳዩን ትላላችሁ። እነሱ ስለማያውቁት የለም። ይሄው እኔ አሁን ገልጬ አሳየኋችሁ። መጽሐፈ ሲራክ የኦርቶዶክስ ጉዷ ብዙ ነው። እነ ተርቱሊያን ናቸው የተባሉት ተብሎ በቤተክርስቲያን ታሪክ ተምረናል። ይሄ መጽሐፍ እኮ አንተ አትቀበሉም፣ እኛ ነን የምንቀበለው። ኧረ እኔ አልቀበለውም። ይሄው ግን ከመጽሐፍ ተገኘ አንተ ከምትቀበለው እኔ እቀበለዋለሁ አላልኩም። ተጨማሪውን ይሄንን ተረት እንዴት ብዬ ነው የምቀበለው? አንተ እኮ ራሱ ስታነበው እንዴ አልክ እኮ። አሁን ገና በጣም ብዙ የምትደነግጡበትን ነገር ነው ማሳያችሁ ወንድሞቼና እህቶቼ። ይሄን አይቼው አላውቅም ከዚህ በፊት። ኧረ ገና ብዙ አሳያለሁ ወንድም፣ የአንድ ቦታ ብቻ መሰለህ እንዴ? ስለዚህ ስላሴ የሚል ቃል ከመጽሐፍ ቅዱስ ውስጥ አሳዩን ብላችሁ ሁለተኛ እንዳትሉ። ይኸው ጴንጤው እያነበበ የእናንተን መጽሐፍ መድኃኔዓለም ፈቶ የለቀቀው አንድ እረኛ እዚህ እነ ዳጊ እነ ቢኒያም እያነበቡ እየኮመኮሙ እየመጡ እየነገሩ ነው ማለት ነው። አንተ መጽሐፍ ብቻ ነው ያለው። መጽሐፍ ብቻ ማስታወሻ ሪካርድ ማድረግ መያዝ መማር መመራመር ነው። መጽሐፉን ተውት። ለኛ ኦርቶዶክስ ጻፈችው እኛ አነበብነው በየብል ጉራይን እየቸረቸርኩ አይደለም። ይሄ የስንት እትም ነው? እስኪ ዘረኝ አለኝ መጽሐፍ የ1980 ዓመተ ምህረት ያ ኦኬ 2000 ነው ያለኝ። 2000 ላይ አይልም 2000 ላይ እኔም አለኝ። ይሄኛው ነው አንተ ያለ 2000 አይደል?
እሱ ጋር ነው ያለ እሱ ጋር እሱ ነው ያለኝ እኔ ያኛው የለኝም አውጥተውታል። ምን ይሳናታል ኦርቶዶክስ እናቴ ሴንትዬ ኦርቶዶክስ እኮ ገና መጽሐፏን ራሱ ቀንን አልጨረሰችም። መጽሐፍ ቅዱስ እኮ አለን ማለትም እኮ አትችሉም። ባይጽፉ ታውቃለህ አይደል? ይሄን ምክንያቱም አሁን 80 አሐዱ አለኝ ካለች የትኛው 80 አሐዱ? ምክንያቱም አንደኛው ከሌላው መደበኛ ትርጉም መጽሐፍ ቅዱስ ነው ብለህ ታምናለህ? በሱ አብሶሉትሊ እሱ ምን እኔ ከፈለክ በሱ በቃ እያንዳንዷን ማውራት እንችላለን። ከሱ ላይ የተቀነሰ መጽሐፍ አለ? ኧረ ደስ ይላል። መደበኛ ትርጉም ላይ ሴንት እየጠየኩ ነው። የተቀነሰ መጽሐፍ አለ? አትጀምሩ። ትርጉሞቹ ችግር አለ። ሴንት ችግር ወንድም ነው። ዛሬ አትጀምሩት። ከፈለክ ሴንት በፈለከው ሰዓት ናና አዲሱ መደበኛ ትርጉምን ኤንአይቪን ማለት ነው ከኛ ጋር ታወራለህ። ኪንግ ጀምስም ማለት ነው ከጴንጤ ጋራ እስከ ኮሜንታሪ ኧረ ችግር የለም። ኮሜንታሪው ችግር እኔ ኮሜንታሪው ምን አንድምታ ትርጓሜ እንደምናነበው ከፈለክ አንብበው። እኛ አሁን ያንን ኮሜንታሪውን ሰው ከፈለገ ይቀበላል፣ ከፈለገ አይቀበልም። ግዴታ አይደለም። ኮሜንታሪ እዛ ጋር አስቀመጡ ሰዎች የታሪክ ስህተት፣ የጂኦግራፊ ስህተት፣ የስነ ጽሁፍ ዘውግ አቀማመጥ፣ ባህልን በተመለከተ የጻፉት ነገር ከታች ግዴታችን አይደለም የመቀበል አንቀበልም። ኮሜንታሪውን ከታች ያለው ከፈለክ ካለ መቀበል ይችላል። ተቀበሉ፣ ካልተቀበላችሁ መናፍቅ ትባላላችሁ፣ ትወገዛላችሁ ብሎ የሚልም አሁን ሶሻል ሚዲያ ላይ እየተናገርኩ ነው። የአዲሱ መደበኛ ትርጓሜውን ከታች ያለውን ኮሜንታሪ እኔ ኤርሚያስ የመቀበል ግዴታ የለብኝም። ፓስተሮችም በግድ ተቀበሉ ብሎ ያስገደደ ማንም የለም። ከፈለኩ እቀበላለሁ፣ ከፈለኩ አልቀበለውም። ሰዎች የሰጡት ኮሜንታሪ ነው። የታሪክ ስህተት ሊኖርበት ይችላል። ታሪክን ሲያጠኑ እዛ ጋር ሲያስቀምጡ የታሪክ ኤረር ሊኖርበት ይችላል። የጂኦግራፊ ስህተት ሊኖርበት ይችላል። የትርጓሜ ስህተት ሊኖርበት ይችላል። ዋናው ቃል ግን ከላይ ተቀምጧል። ዋናው ቃል ላይ ያለው ላይ እንነጋገር። ከታች ያለው ኮሜንታሪ ላይ አይደለም። ኦኬ አንተ ግን አሁን የአባቶችን የአንድምታ ትርጓሜ አልቀበልም ብለህ ብትል መናፍቅ ትባላለህ። ኦኬ ዋናው ግን ቃሉ ላይ ነው። ቃሉ ዋናው ቃል ላይ ስህተት አለበት ብለህ ካልክ በራሱ ችለን ሰፊ አረስተ ይዘን እንደውም የኦርቶዶክስንም የኛንም እያወጣን ወንድምነት እንዳለህ በንጽጽሮች ብናየው እውነት ነው ብዬ የምልህ የተወለድክበትን ቀን ትረግመዋለህ። ይሄን መጽሐፍ ነው ወያዝነው ብለህ ማለት ነው። በተለይ 80 ያዱ ዲትሮካኖኒካል የተባለው መጽሐፍት ማለት ነው። አላነበባችኋቸውም ወንድሞች እናቶች? መጽሐፍትን እግዚአብሔር አምላክ ይርዳችሁ። በእርግጥ እግዚአብሔር ጸጋ ሲያበዛ ነው። አላነበባችኋቸውም። የማንበብ ልማዳችሁ ምን ያህል እንደሆነ ባላቅም ግን አላነበባችኋቸውም። መጽሐፍቶቻችሁን አታቋቸውም። ምን እንደሚሉ የቱ ጋር ምን እንደሚል አታቋቸውም። አስተውሎ የሚያነብ የለም። ጊዜ ሰጥቶ የሚያነብ የለም። ስራዬ ነው ብሎ የሚያነብ የለም። በዓላማ እግዚአብሔር ለዚህ ነገር አዘጋጅቶኛል ብሎ የሚያነብ የለም። እኔም አሁን አንብቤያለሁ ብዬ ጉራዬን አልቸረችርም። ግን መጽሐፍቶች መነበብ አለባቸው። ባልተነበበበት በጨበጣ ነው የሚናገረው ትውልዱ። በስማ በለው በሰማው የሆነች ብጣሽ ወረቀት ላይ ናም ነገር አንድ መምህር ሲናገር የሰማውን ጥቅስ ይጽፍና ይመጣና ያችን ጥቅስ ኪሱ ዋሌት ውስጥ አድርጎ ይዛል። ከዛ በኋላ ጴንጤው ጋ ገብቼ ይላል። ከዛ መጽሐፍ ቅዱስም ይዞ አይመጣም። ያችን ብጣሽ ያወጣና ስለ ማርያም አማላጅነት የሚናገር ጥቅሶች ይልና ከታች አለች የተጻፈች ስለ ታቦት የተጻፉ ይላል የሚሰጡ ጥቅሶች፣ ስለ ጸበል የተጻፉ፣ ስለ መላእክት የተጻፉ፣ ስለ ስላሴ የተጻፉ ይልና ያንን ደርድሮ ይመጣላል። ከዛ ከዋሌት ጥቅስ ውስጥ ያወጣና እሺ ቢኒ እስኪ አንብብልኝ እባክህ ማርቆስ ወንጌል መጽሐፍ ምዕራፍ 1 ላይ ቁጥር 5 አንተ አውጥተህ አንብብ ስለ አንብብልኝ እኔ መጽሐፍ ቅዱስ አላስኩም ይላል። አንድ ኦርቶዶክሳዊ እንኳን መጽሐፍ ቅዱስ ይዞ አይመጣም። አሁን እንኳን አንተ እጅ ላይ መጽሐፍ ቅዱስ ይዘሃል። አንተ እንደውም እግዚአብሔር አምላክ ይባርክ 80 ያዱ እጅ ላይ ያለ ብለሃል። አብዛኛው ግን ይዞ አይመጣም። ባዶ እጁ ነው ይዞ የሚመጣ። አንብብልኝ ይላል። አንብብልኝ ብሎ ካለ በኋላ ተርጉምልኝ ይላል። አይተረጉምም። አንባቢም እኛ ተርጓሚም እኛ። ምን ይላል ይሄ እዚህ ክፍል ላይ ይልሃልኛ አነበብንለት ተርጉሞ ይልሃል። እንዴ የጠየቅናችሁ ጥያቄ እናንተ እኛኑ መጽሐፉንም አንብበን እኛኑ ተርጉመን እነሱ ታዲያ ምን ሊናገሩበት? ከተረጎምን በኋላ ይሄ አንተ ትርጉም ነው እኛ አንቀበልም ብሎ ይላል። ያንተን ትርጉም ተናገር እንጂ እና እንዲህ አይነት ነገር ነው ያለው። እኔ የእውነት የምነግራችሁ ሴንት ወንድማችን እኔም ሆንኩ ወንድሞች እዚህ ያሉ የአምላካችን የእግዚአብሔርን ቃል እናንብብ። በቤተ ክርስቲያን ውስጥ ተጻፉ የተባሉት መጽሐፍቶች በተለይ ትውልድ
ለአምልኮ የሚጠቀምባቸው መጽሐፍቶች ደፍረን እናንብባቸው። እነዚህ ገድላት፣ ድርሳናትና ተአምራት የተባሉ መጽሐፍቶች በኦርቶዶክስ ቤተክርስቲያን ተከብረውና ተፈርተው የኖሩ ናቸው። ከቅድስናቸው የተነሳ ሰው እህል በልቶ እንኳን አያነባቸውም ተብሎ ነው የሚባለው። ውሸት እህል ተበልቶ አይነበብም ብሎ በሚል በቅድስና ብሎ በሚል ውስጥ ተሸሽጎ ለዘመናት ትውልዳችን እያነበበው ኖረ። አሁን ግን ብራዘር እህል በልቶ ብቻ ሳይሆን ምንድነው ጠላውንም እየጠጣ ማንበብ ሲገባው ግን ጠላውንም እየጠጣ ግን መጽሐፉንም የማያነብ ቡናም እየጠጣ ቡና ምንድነው መጽሐፍንም የማያነብ ትውልድ የራሳችሁ ትውልድ ሲጠፋ ጴንጤው አንስቶ ማንበብ ጀመረ። ለምንድን ነው ይሄን ያህል መንገድ ይሄድ ነው? ትውልዳችን እንዲድን ስለምንፈልግ። ኤርሚያስ ምንድነው ጥቅም ብለህ ብትለኝ እዚህ ጋር ልጆቼ ድምጻቸውን እየሰማችሁ አንዳንዴ እያልኳቸው እናንተ ጋር እንዳይረብሽ ብዬ ገና ተጫውቼ ያልጠገብኳቸው ልጆቼን ጊዜ ሰጥቼ ማጫወት ሲገባኝ ከነሱ ጋር መጫወት ሲገባኝ እዚህ ማንም ባለጌ መጥቶ አንድ ቀን መጽሐፍ ቅዱስ አንብቦ ማያቅ መጽሐፍትን አንብቦ ማያቅ እኔ አንብቤ ተዘጋጅቼ መጽሐፍ ቅዱስንም እነዚህን መጽሐፍቶች አንብቤ ግዕዝ ከአማርኛ አይቼ ያልገባኝን ጠይቄ ከወንድሞች እንደነ መርጌታ አይነት የገባኝን መጥቼ እንትን እሱ ግን ምንም ባዶ እጁን ሲንከወከው መጥቶ ምንም ማያቅ መጽሐፍ ቅዱስ ምንድነው ብለህ ብትለው ውዳሴ ማርያም አስቶ የሚያሳይ ተውዬ እኔ አውቃለሁ ኦርቶዶክስ ቤተክርስቲያን እናንተ አታውቅም ምናምን ደደብ ብሎ ምናምን ነገር ብሎ ይሰድባል። እዚህ ስለ ወንጌል ስለሆነ አይከፋኝም። ግን ይሄንንም ሆኖ ግን እኛ ሀገር ከሚያውቁ ሰዎች ከመማር ይልቅ ከማያውቁ ሰዎች ጋር ቁጭ ማለትን ከማያውቁ ሰዎች ጋር መኖርን የማያውቁ ሰዎችን መስማትን ነው የምንመርጠው። መርጌታን የሚያህል እዚህ ጋር ትልቅ እየሰው በኢትዮጵያ ኦርቶዶክስ ቤተክርስቲያን በእድሜውም ትልቅ ነው። እኔ በጣም ስለምወደው ስለማከብረው ነው አንተ ብዬ የምለው ወንድሜ ስለሆነ በክርስቶስ በጣም ትልቅ አባት በእድሜው ብትሉ በእውቀቱ ብትሉ እግዚአብሔር የጠቀጠቀበት ሰው ነው። ቅዱሳት መጽሐፍትን እውቀት መጽሐፍ የቤተክርስቲያኒቱን የዜማ መጽሐፍቶች ብቻ ሳይሆን የአብነት ትምህርት ቤትን ብቻ ሳይሆን በአብነት ትምህርት ቤት ያለውን ብቻ ሳይሆን ቅኔውን፣ አቋቋሙን፣ ቅዳሴውን ምናምን ነገር ብቻ ሳይሆን በመጽሐፍም እውቀት እግዚአብሔር ያበረታው ወንድም ታላቅ ወንድም ነው። ግን እዚህ ገብተው ምንም የማያውቁ ሴቶች ወጣቶች ገብተው እሺ አቶ መርጌታ እኔ መርጌታ ብዬ አልጠራም አቶ ነው ብዬ የምልህ ወይዘሮም ብለህ ጥራው ግድ የለውም እሱ ለወንጌል አቶም መጠራ ከከበዳችሁ ወይዘሮ ብላችሁ ጥሩት። መቼም ያው ስዳደግ ትውልድ መቼስ ምን ሊደረግ ይችላል? መርጌትነቱን እኮ የሆነ ጳጳሱ ጋር ቀርቦ አሳዝኗቸው አይደለም የሰጡት። ኦኬ አሳዝኗቸው አይደለም የሰጡት፣ ተምሮ አስመስክሮ ነው። እኔ ከዚህ በኋላ እንደ መርጌታ እንኳን ልሁን ብዬ ብማር ከዚህ በኋላ እግዚአብሔር ቢፈቅድ አሁን እሱ የደረሰበት ደረጃ ላይ ሊሂድ ብዬ ብማር ከ20 እስከ 30 ዓመት ድረስ ይፈጅብኛል። አየህ የእድሜውን ምን ያህል እድሜ እንደተማረ ማለት ነው። አሁን መርጌታ ያለውን የቤተ ክህነቱን ዕውቀት ልማር ብዬ ብል ቅኔ ልማር ብዬ ብል ቅኔ ማወቅ ብቻ አይደለም፣ የቅኔ አስተማሪ የሆነ ሰው፣ የቅኔ መምህር የሆነ ሰው፣ የቅዳሴ መምህር የሆነ ሰው ነው፣ የአቋቋም መምህር የሆነ ሰው ነው፣ ስብከተ ወንጌል ሰባኪ ነው። እኔ አሁን እሱ አሁን ያለውን የቤተ ክህነቱን ዕውቀት ልማረው ብዬ ብል ወንድሞቼ እናቶቼ እዚህ ፊት በአብርሃም አምላክ ፊት መነግራችሁ ከ20 እስከ 30 ዓመት ድረስ ይፈጃል። እንዴት ነው አሁን ይሄን ሰው ታዲያ እኔ ምንም አታውቅም ዝም በል አንተ አፍህን ዝጋ አንተን በለ ማን ደግሞ አንተን ብሎ መርጌታ ብዬ አልጠራህም አቶ ብዬ ነው የምጠራህ? እንዴት አይነት ስዳደግነት እንደሆነ ህዝባችንን ነው። ምንድነው የኔ ታስኪ ንገሩን ብለው እኮ ብትጠይቅ ደርዝ ያለው ነገር ነው የሚያወራው። ምንም አታውቅም አንተን አንብበህ አታውቅም የምትሉት ሰው 14 በላይ መጽሐፍት የጻፈ ሰው ነው። ይሄ ሰው ማለት ነው ይሄ ወንድም ከ14 በላይ ግዕዝን ያፏጭበታል ነው ብዬ የምልህ፣ መናገር ሳይሆን ማፏጨት። አቦጊዳ ያልተማረ ሰውዬ መጥቶ አንተ መርጌታ ነህ ብለህ የምትለው እኔ አንተ መርጌታ ብዬ አልጠራም አፍከን ያዝባከኛ እኛ መርጌታ ብለን የምንለው እዚህ ቤተክርስቲያን ውስጥ ያለ ምናምን ነገር የለም። እዛው ቤተክርስቲያን ውስጥ እኮ ነው ያለው። ሲወጣ መርጌታ ብለህ አትለው እንዴ? ዶክተር ከሆስፒታል ከወጣ በኋላ ዶክተር ብለህ አትጠራውም እንዴ? ተጠራዋለህ፣ ግዴታ ነው። ተምሮ ነው የተሰጠው፣ የክብር ዶክተሬት አይደል የተሰጠው። እኔ ሆስፒታሉ ሳይ ብቻ ነው ዶክተር ብዬ የምልህ። ከሆስፒታል ውጭ ሳይ ግን ዶክተር አለህም ብለህ አትለው።
የሆነ መርጌታ ቤተክርስቲያኑ ሲያገኘ መርጌታ ላሉ። ከዛ ውጭ ግን ሳያገኘ አቶና ወይዘሮ ነው ብለህ ብትል ጉዳዩ አይደለም። ወይዘሮን ብለህ ጥራው፣ ግን የሚናገረውን ስማ። እዚህ ቤት እንደውም የማይገቡት መርጌታ አንተ እዚህ ቤት ስለመጣህ ነው እንደውም አብዛኛው ይመስለኛል። ምክንያቱም አልመጣጠን አለ። አየህ የምታወራውን ነገር እንኳን እዚህ ያለን እኛ ሰዎች አይደለም ሊቃኑ እንኳን ሊመልሱ እንኳን የሚችሉት ነገር አይደለም። እና ብዙዎች አንተ ስገባ ገብተው አድፍጠው ሰምተው ይሄዳሉ። እንኳን አንተን እኛን እንኳን ደፍረው ገብተው አላወሩ። ከታች እናያቸዋለን፣ ኮሜንት ላይ ይጽፋሉ። አገልጋዮቹ አይገቡ፣ ምዕመኑ ግን ይገባል። ምንም የማያውቁ ምዕመን ማለት ነው። እና ገብተው ሴቶቹ ተሳድበው ይወጣሉ። እና መጽሐፍ ቅዱስን አንብቡ ወገኖች፣ መጽሐፍ ቅዱስን አንብቡ። ሴንት በተለይ ኦርቶዶክሳዊ ወንድሜ የምነግርህ መጽሐፍ ቅዱስን አንብብ። የተማርክ ልጅ ነህ። ከንግግርህም እንደተረዳሁት ከኔ ይልቅ ማንበብ ትችላለህ። መጽሐፍ ቅዱስን አንብብ። አልደፈር ብለው ያሉ መጽሐፍቶችን ድፈር። ከምንም በላይ ግን አስቀድሞ የእግዚአብሔርን ቃል መጽሐፍ ቅዱስን አንብቡ። በጤናኛ የቅዱሳት መጽሐፍ ትርጓሜ መጽሐፍ ቅዱስ ይነበብ። ወደ እግዚአብሔር ቀረቡ፣ እርሱ ያበራላችኋል የቃሉን ፍቺ። ኦኬ። እና ከዛ ስለምንናገረው ነገር እርግጠኛ እንሆናለን ማለት ነው። ይህንንም ብታደርግ አንተንም የሚሰሙህንም ታድናለህ ብሎ እንዳለው ቅዱስ ጳውሎስ ስለ ጢሞቴዎስ ይህንን ብታደርግ አንተንም የሚሰሙህንም ትድናለህ አለው። ምን ቢያደርግ ከላይ ከፍ ብሎ ሲናገር እስከመጣ ድረስ ለማንበብና ለመምከር ለማስተማርም ተጠንቀቅ ይለዋል። በእነዚህም ጽና ይለዋል። አየህ፣ ለማንበብ ተጠንቀቅ፣ ለማስተማርም ተጠንቀቅ፣ ለማንበብና ለመምከር ለትምህርት ተጠንቀቅ ይለዋል። ይህን ብታደርግ አንተንም የሚሰሙህንም ታድናለህ ይለዋል። ይህንንስ ባያደርግ እርሱንም የሚሰሙትን ያጠፋል። ጢሞቴዎስ ያላነበበ ሰው መምከር ይችላል እንዴ? አይችልም። ያላነበበ ሰው ማስተማር ይችላል እንዴ? አይችልም። ዘንድሮ እኮ ሰው ሳያነብ ሳይማር ልምከር ብሎ ይመጣልሃል። እስቲ ቆይ ኤርምያስ አንድ አፍታ አለኝ አንድ ነገር መክሬ ልወርድ ነው ይላል። ማን አንተ መጀመሪያ እኔን የምትመክረው? ከየት የመጣ ትውልድ ነው እኔን የሚመክረው? እኔ መካሪ ከፈለኩኝ እዚህ እኮ ወንድሞች አሉ የሚመክሩኝ። በውስጥ መስመር ደውለው ከመርጌታ ጋር ማለት ነው ያለች ምንም የማያፈናፍኑ ማለት ነው። ትክክል አይደለም ብለው የሚያስቡትን ነገር መጥተው የሚነግሩ ቢኒያም አለ፣ ዳጊ አለ፣ ሰላም ያለች፣ እብራዊት አለች። በቃ ደውሎ አሉ መካሪ አንዴና አውራ። ኦኬ ምናልባት እሺ ወንድማችን ዝም ስትል እኔ እኮ ከኛ ወገን መሰለህ። እሺ ወንድማችን ሰላም አለ። እግዚአብሔር ይመስገን። ከየት ነው? ከኦርቶዶክስ ነው? ኦርቶዶክስ ነኝ። ሶሪ ወንድም፣ ከኛ ወገን እኮ መስለኝ ዝም ስትል። ቴንክ ዩ ስለ ጨዋነት። አይ ጨርሰኝ ነው። እሺ ዳዊት የተከታተልኩም ነበርና ያነበብካቸው መጽሐፎች አሉና በመጀመሪያ ደረጃ አንተ እመቤታችን አላረገችም አልተነሳችም ብለህ ነው የምታምነው? አዎ። ለምን አልጻፉማ? ሐዋርያት ግዴታ መጽሐፍ ቅዱስ ላይ መጻፍ አለበት? አዎ። መጽሐፍ ቅዱስ ላይ ያልተጻፉ ብዙ ነገሮች የሉ አሉ፣ ግን አልተጻፉም። እሱን አትቀበልም? አልተጻፉማ። የምቀበለው ስላልተጻፉ አላቃቸውም። ተቀበል ብለህ ምትለኝ መጀመሪያ መጽሐፋቸውን ተጽፈዋል ብሎ ቢል ኖሮ የተጻፈ ካለ አንብበህልኝ ይሄኛው መጽሐፍ ቅዱስ ውስጥ አልተጻፈም፣ ግን ይሄኛው በዛ ጊዜ የተደረገ ታምር ነው ብለህ ትለኝ በምን ማስረጃ እልሃለሁ? ስላልተጻፈ አልቀበልም። እሺ ዮሐንስ ለምሳሌ መጨረሻው ላይ በዚህ መጽሐፍ ያልተጻፉ ክርስቶስ ያደረጋቸው ብዙ ነገሮች አሉ ይላል። ብዙ ታምር እነሱ መጽሐፋውን ከክርስቶስ ከ12 ዓመቱ በኋላ እስከ 30 ዓመቱ እስኪጠመቅ ድረስ ያለው ታሪኩ አልተጻፈም። ተጽፎ ቢመጣልህ ትቀበላለህ? እሱ አልተጻፈም ብሎ ስላለ ሐዋርያው አልቀበልም። አልኖረውም ማለት ነው። አልተጻፈም ብሎ ስላለ ሐዋርያው ከሐዋርያው ውጪ አሁን ተጽፎ ቢመጣልህ ትቀበለዋለህ ብትለኝ በፍጹም የፈለገ ለቅልቀው ቢያመጣው አልቀበለውም። የት ሄደ ታዲያ? ከ12 ዓመት እስከ 30 ዓመት እዛው ቤተሰብ ውስጥ ነው ያለው እኮ። ምን ሲያደርግ? ሲታዘዛቸው እኮ። ስለዚህ መታዘዙን ትቀበላለህ? መጽሐፍ ቅዱስ ነግሮኛል። ይታዘዛቸው ነበር እኮ ይላል። ነው ከ12 ዓመት እስከ 30 ዓመት እኮ ነው። ከ12 ዓመት እስከ 30 ዓመቱ ብዙ ነገሮችን ሲያደርግ ነበር። ከቤተሰቡ ጋር ነው የነበረው። ጎርምሶ ወጣ አትለኝም መቼ። ከቤተሰቡ ጋር ነው የነበረው። አሁን ስለ ክርስቶስ ስለምን ነው? ከቤተሰቡ ጋር ነው ያለው። ስለ ሰው ስለሆነ የምትጠቀማቸው ቃላት ነው። አይ እንደ ወጣቱ ሰው ሆኖ ስለዚህ
ኖ ከ12 እስከ 32 ላይ ከዛ በፊት ከ12 በፊት ከቤተሰቡ ጋር ነበረ። ከዛ በኋላ ጎርምሶ ወጣ ብለህ ካላልከኝ በስተቀር መቼም ሰው ሲጎረምስ አይደል የሚወጣው? ወጣ ብለህ ካላልከኝ በስተቀር ሲታዘዛቸው ነበር ይላል። በቃ ስለዚህ ከቤተሰቡ ተለይቶ የትኛውን ቦታ ላይ ለግሉ ቤት ተከራይቶ ኖረ ወይ ደግሞ ቤት ሰርቶ ኖረ አይለንም። ከቤተሰቡ ጋር ነበር ሲታዘዛቸው ነበር ይላል። በቃ ስለዚህ ያንን ነገር የምታምን ከሆነ መጽሐፍ ቅዱስ ላይ ስላልተጻፈ ብቻ ስለተነገረ ትቀበላለህ። እዚህ ጋርም ደግሞ ስለመቤታችን ነው መጽሐፍ ቅዱስ ላይ ተጻፈ ከ12 ዓመት እስከ 30 ዓመት ያለውን ነገር የክርስቶስ ማንነቱ ትቀበላለህ። ከ12 እስከ 30 ብለህ የምትለው አንተ ነህ ብራዘር። አንተ ከ12 እስከ 30 ብለው የሚል የእድሜ ገደብ ለይተህ ከ12ቱ በፊት ከቤተሰቡ ጋር ነበር ከ12ቱ በኋላ ከቤተሰቡ ውጭ ነው የኖረው ብለህ ልትለኝ ነው። እሱ እንደዛ ነገር ካለ መረጃ መጽሐፍ ቅዱስ ላይ አልተጻፈም። 12 ዓመቱ ላይ ቤተ መቅደስ ካላለ እድሜ መከፋፈሉን ከየት ነው ያመጣው? እድሜ ያተከፋፈል። ስለዚህ ይታዘዛቸው ነበር ብሏል። በቃ ይታዘዛቸው ነበር። በዮርዳኖስ ተጠምቆ በዮርዳኖስ ተጠምቆ በዮሐንስ እጅ በጢባሪዮስ ዘመን በዮሐንስ ተጠምቆ አገልግሎት እስከጀመረበት ጊዜ ድረስ በቃ ከቤተሰቡ ጋር ነበር ነው ብዬ የምለው ነው። እሺ መጽሐፍ ቅዱስ ላይ ግን የተጻፈው በ12 ዓመቱ ቤተ መቅደስ ሄደ፣ ጠፋባቸው፣ 3 ቀን ፈለጉት፣ አገኙት። ከዛም በኋላ ታሪኩ የሚቀጥለው 30 ዓመቱ ላይ ዘሎ ነው። ኦኬ ከዛ በኋላ ከቤተሰቡ ጋር አልኖረም ነው የሚለው። ወደ ቤቱ ሄዷል አይደል? የዛን ቀን አግኝተውት ይዘውት ሄደዋል አይደል? በቃ ሄደ፣ ይዘውት ሄደዋል አይደል? ሄደ። ከሄደ በኋላ ግን እንደዚህ ሆነ፣ እንደዚህ ያደረገ፣ እንደዚህ ፈለጠ ምናምን የሚል ልክ 30 ዓመቱ ላይ ይመጣና እኮ ከቤተሰቡ ጋር ነበረ። ታዲያ በቃ ከቤተሰቡ ጋር ነበረ እንጂ ከቤተሰቡ ጋር ወጥቶ ታምር አደረገ ብለህ አትልም። ሲጀምር ክርስቶስ በዮርዳኖስ በዮሐንስ ተጠምቆ አገልግሎት ከመጀመሩ በፊት ምንም ያደረገው ታምራት የለም አንዲትም። እርግጠኛ ነህ? አዎ አንዲት አልኩ። አሳየኝ። እሺ ምን አንዲትም ነገር አላደረገም የሚል የተጻፈ ነገር አሳየኝ። በዮሐንስ ወንጌል መጽሐፍ ምዕራፍ 2 ላይ በገሊላ ቃና የመጀመሪያውን ታምር አደረገ ይላል። የመጀመሪያ ታምር አደረገ አለህ እንጂ በቃ የመጀመሪያ ማለት ከዛ በፊት የለም ማለት ነው። አለቀ። ያንን ያደረገው ሰማኝ፣ ያንን ያደረገው በሐዋርያቶቹ ፊት ነው። በሐዋርያቶቹ ፊት አለቀ ደቀቀ። ይሄንን የሚገባ የአይሁድን ሕግ የምታውቅ ከሆነ ማለት ነው። አንድ ወንድ አይደለም በዛ ሳይሆን በአይሁድ ሕግ አገልግሎት የሚጀምረው ሰው በስንት ዓመቱ ነው? ስለ አይሁድ አይደለም የምናወራው። ኢየሱስ አይሁዳዊ ሰው አይደለም እንዴ? አሁን ይኸውልህ ስለ አይሁድ ምናምን አይደለም እያነገርኩ ያለው። ስለ አይሁዳዊው ኢየሱስ አይደለም የምናወራው። አይሁድ እኮ አይሁድ አይደለም አላልኩህም እኔ እኮ ስለ አይሁዳዊ ኢየሱስ አይደለም የምናወራው። አድምጠኝ። ስለ አይሁዳዊ የጠየኩህ ለምን አልመለስልኝም? ይኸው እየመለስኩልህ ነው። ስለ አይሁዳዊው ኢየሱስ ነው አይደለም የምናወራው? አዎ በላይ በመጀመሪያ ስለ አይሁዳዊ አይደለም፣ ስለ አይሁድነት እየነገረን አይደለም። ከ12 ዓመት እስከ 30 ዓመት የት ነበር ያልኩህ? አድምጠኝ። አክስቶቹ ቤት ነው አያቶቹ ቤት ነው ያደገው ብለን ካላልከኝ ወይ ጎርምሶ ወጥቶ ነው ብለህ ካልከኝ አምጣ መረጃ። እኔ ከቤተሰቦቹ ጋር ነበር ነው ብያምልህ። ኦኬ አንተ 30 ዓመት 12 ዓመት 16 ዓመት ላይ ሲሞላ 25 ዓመቱ ላይ ሲሞላ የት አካባቢ ነበር ብለህ የምትል ከሆነ ማን ነው አንተ ዘመኑን ከፋፍለህ ከዚህ እስከዚህ ከቤተሰቡ ጋር ኖሯል፣ ከዚህ እስከዚህ ደግሞ ወጥቶ ነበረ ከአያቶቹ ጋር ነው የኖረው አክስቶቹ ጋር ነበረ ወይ ደግሞ ቤት ተከራይቶ ወጣ ብለህ የምትል ከሆነ አምጣ መረጃ። ከሌለ የለም መጽሐፉ። ኦኬ መጽሐፍ ቅዱስ ላይ ሁለቱን ነው የሚያስቀምጠል፣ የሁለቱን ጊዜ ኢንተርቫል ነው የሚያስቀምጠል። የለም አልኩ። የኦርቶዶክስን ተረት በምንም አይነት ከጄ አታድኑትም አልኩ። ለምን እዛ ውስጥ ኦርቶዶክስ ውስጥ ለምን ተገባለህ? እያወራ ያለው እኮ ከኔ ጋር ነው እኮ። አድመጣኝ። ኦርቶዶክስ የሰጠችን የተጋትከውን ተረት ነው የምትነግረኝ በመረጃ እኮ አይደለም። እኔ ያወቅኩትን ነው እኔ ያወቅኩትን ነው የጠየቅኩት። ያወቀው ከኦርቶዶክስ አይደል የነገረችህ? ስላነበብኩ ነው ያመመናገር ስላነበብኩ። ኦርቶዶክስ የጻፈችውን አይደል ያነበብከው? እንደምን አልጻፈችም። ኦርቶዶክስ እንደዚህ ብላ አልጻፈችም። እኔ ያነበብኩት የተረዳሁት ነው። ከየት ነው ያነበብከው አንተ? መጽሐፍ ቅዱሱን አንብቤ ተረድቼ ሳየው ከ12 ዓመት እስከ 30 ዓመት ድረስ የክርስቶስ ታሪክ አልተጻፈም። እሺ አልተጻፈም። ስላልተጻፈ ከቤተሰቡ ወጥቶ ነበር እኮ። እሱን አንተ እኮ እኔ አንተን የጠየቅኩህ ነገር እኔ አንተን እየጠየቅኩ ነው። እኔማ ከቤተሰቡ ጋር ነበር እኮ ነው ብዬ የምልህ እንዴ። ምን እያልከኝ ነው አንተ? ከ12 እስከ 10 ከ20 እስከ 25 እስከ 22 የት ነበር ብለህ አትበለኝ። እኔ እኮ ከመወለዱ ጀምሮ አገልግሎት እስከጀመረበት ግና በዮሐንስ እጅ በዮርዳኖስ በጢባሪዮስ ዘመን ከተጠመቀበት በ30 ዓመቱ እስከ ተጠመቀበት ጊዜ ድረስ መጽሐፉ የሚነግረን ከቤተሰቦቹ ጋር እንደነበረ ያገለግላቸውም እንደነበረ ማርያምን በልቧ ተጠብቀው እንደነበረ ነው የሚነግረኝ። ከዚህ ውጭ አልጻፈም። አንተ ግን ከ12 እስከ 30 ብለሃል። የት አካባቢ ነበር? አክስቶቹ ጋር ሄዶ ነው?
ወይስ ያንተን ጥያቄ ለምን ትጠይቀኛለህ? አንተ እኔማ መለስኩልህ። ከቤተሰቦቹ ጋር ነበርኩ። አልመለስክልኝ። ትክክል አይደለህም ነው በቃ። በቃ ትክክል አይደለም ማለት አይደል? በቃ ጨርሻለሁ። ቴንክ ዩ። እሺ በቃ ሌላ ለወረላ ጥያቄ። እሺ አይ የለም ተረተን ዜሮ እኮ አገባሁትኝ። አፈርደቼ ጋር ተቆጣ ምን ተናገረኛል? ለምን ትንተላለህ? ጥያቄ እኮ ይጠይቃል። ሆልድ ኦን መምህር ዘበነ ጽፎ ሰጥቶታል። ዳትሰው በቃ አንተ መምህር ያው በጣም